በቶርን ኢንተርፕራይዝ አንጸባራቂ ግድግዳዎች በስተጀርባ ማንም የማይጠረጥራት አንዲት የጽዳት ሰራተኛን ትመስላለች። ነገር ግን ይህች ሴት ተራ ሰራተኛ ሳትሆን የኩባንያው ብቸኛ ወራሽ ማያ ቶርን ናት። ለመሆኑ ማያ በገዛ አባቷ ኩባንያ ውስጥ ማንነቷን ደብቃ ለምን ወለል መጥረግን መረጠች? ከባድ ውሳኔዋ ህይወቷን ለአደጋ ሲያጋልጠውና በጫካ ውስጥ በብቸኝነት ስትታገልስ የሚደርስላት ይኖር ይሆን? ደግነቱና ፍቅሩ ያልተለየው ካሌብስ የጽዳት ሰራተኛ መስላ የቀረበችውን ሴት እውነተኛ ማንነት ሲያውቅ ምን ይሰማዋል? ይህ ታሪክ የክህደት የመስዋዕትነትና ሁሉንም ነገር በልጦ የሚወጣ የእውነተኛ ፍቅር ጉዞ ነው። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ የት ሆናችሁ ይህንን አስደናቂ ታሪክ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ታሪኩ ለብዙዎች እንዲደርስ በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ አድርጋችሁ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን ወደ ታሪካችን እንመለስ። ማያ ቶርን ማሸነፍ እንደማትችል ግዙፍ ነገር እያየች ያለች ይመስል ረዥም የመስታወት ህንጻ ፊት ቆመች። የጧቱ ፀሐይ በመስኮቶቹ ላይ ያንጸባርቃል። በመንገዱ ላይ የብርሃን ርዝራዦችን ይጥላል እና ቀዝቃዛው ንፋስ ጉንጮቿን ይነካታል። ልክ ከተማዋ ራሷ እሷን ለማረጋጋት እያሞከረች ያለች ይመስላል። ነገር ግን ልቧ አልቀዘቀዘም፣ እንዲሁም የበለጠ ይመታ ነበር። በልጅነቷ ስፍር ቁጥር ለሌላቸው ጊዜያት የጎበኘችውን ህንጻ በድንገት እንደዚህ ያስፈራል ብላ ማሰቧ ይገርማል። የ7 ዓመት ልጅ እያለች በአዳራሾች ውስጥ እየሮጠች አባቷን በቢሮ ወንበር ላይ እንዲያስቀምጣት ትለምነው የነበረውን ታስታውሳለች። ከሰራተኞች ጋር ያከበሯቸው የነበሩ የልደት በዓላትን በደንብ ታስታውሳቸዋለች። ሁሉንም ሰው የሚያስቅበት መንገድ። ይህ ኩባንያ ግድግዳዎችና ጠረጴዛዎች ብቻ አይደለም፣ ሰዎች፣ ማያ እኛን የሚያምኑ ሰዎች ናቸው የሚላት መንገድ። እነዚህን ቃላት የተናገረው ሰው ስለሌለ ያ ትውስታ አሁን ያማል። ያንን ስሜት ለመተንፈስ በመሞከር ለጥቂት ጊዜ አይኖቿን ጨፈነች። ከ3 ሳምንታት በፊት በሳንዲያጎ በቢዝነስ ስትራቴጂ የማስተርስ ዲግሪዋን እየጨረሰች ነበር። እዚያ ደስተኛ ነበረች። የተጨነቀች፣ የደከመች፣ ሁልጊዜም የተራበች ግን ደግሞ ደስተኛ የሆነች። በየምሽቱ ለአባቷ አዳዲስ መረጃዎችን ትልክ ነበር። በየማለዳው እሱ ደግሞ ማበረታቻዎችን ይልክላት ነበር። አንዳንዴም ሊናገር ከፈለገው ነገር ጋር የማይዛመዱ ኢሞጂዎችን ይጠቀማል። ከዚያም ጥሪው መጣ። ማየት እንደማትፈልገው ግን ደግሞ ማሳለፍ እንደማትችለው የፊልም ትዕይንት አይነት። አሁንም በጭንቅላቷ ውስጥ ደጋግማ የምታጫውተው ጥሪ። ፕሮፌሰሯ ወደ ውጭ እንድትወጣ ሲነግራት የነበረውን ድምጽ ታስታውሳለች። ስልኳን ስትመልስ ጣቶቿ ይንቀጠቀጡ የነበረበት ሁኔታ። አንድ ሰው ሙሉ በሙሉ መስማት የማትችላቸውን ቃላት ሲናገርና ዓለም ሲሽከረከርባት። የልብ ድካም እና ምንም ማስጠንቀቂያ የለም። አልተረፈም። በአዳራሽ ውስጥ በጉልበቷ ከመውደቋ በፊት ያስታወሰችው ይሄንን ነበር። ተከታዮቹ ሳምንታት በእንባ፣ በዝግጅቶች፣ በፊርማዎች፣ በመጽናናት ቃላትና ጣሪያው ላይ እያፈጠጠች አባቷ በሌለበት ዓለም ውስጥ እንዴት መቀጠል እንደምትችል እያሰበች ያሳለፈችባቸው ምሽቶች ነበሩ። ከዚያም ኑዛዜው መጣ። ለዚያ ፈጽሞ አልተዘጋጀችም ነበር። በጠበቃው ቢሮ ተቀምጣ በጆሮቿ ውስጥ ለመግባት በጣም ከባድ የሆኑ ቃላትን እየሰማች ነበር። አንቺ ብቸኛ ወራሽ ነሽ፣ ቀጣዩዋ ዋና ስራ አስፈጻሚ፣ አባትሽ አምኖብሻል፣ በአንቺ ራዕይ ያምን ነበር ከተባለው ነገር ውስጥ ግማሹን አታስታውሰውም። የምታውቀው ነገር ቢኖር ሰዎች በድንገት ለመሸከም የሚያስችል ጥንካሬ በማይሰማት ተስፋዎች ወደ እሷ ይመለከቱ እንደነበረ ነው። መሮጥ ፈለገች። አባቷን ተመልሶ እንዲመጣ ፈለገች። እሱ ቀድሞውኑ እንደሆንሹ በሚያምንበት ሰው ለመሆን ጊዜ፣ ትንሽ ተጨማሪ ጊዜ ፈለገች። ነገር ግን ዓለም አልጠበቀም፣ ኩባንያው አልጠበቀም፣ ሰራተኞቹም አልጠበቁም። ሁሉም አሜሪካዊቷን ሴት ልጅ ማግኘት ፈለጉ። የቶርን ኢንተርፕራይዝን ዙፋን ማን እንደሚይዝ ለማየት ሁሉም ሰው ፈልጓል። ማያ ግን አይኖቻቸው በእሷ ላይ እንዲሆኑ አልፈለገችም። ገና አይደለም። ልቧ እንዲህ በቆሰለበት ጊዜ አይደለም። ሐዘን አሁንም ልክ እንደማታወልቀው ከባድ ኮት በዙሪያዋ ተጠምጥሞ እያለ አይደለም። ስለዚህም ለማንም ያልነገረችውን ነገር አደረገች። ለጠበቃዋ፣ ለጓደኞቿ፣ አልፎ ተርፎ
ለራሷ ሙሉ በሙሉ እስኪጠናቀቅ ድረስ አልተናገረችም። ራሷንም ደብቃለች። በዊግና በሜካፕ እንደ ፊልም ድራማዊ በሆነ መንገድ አይደለም፣ ማንም ሰው ዞር ብሎ እንዳያያት በሚያበቃ መልኩ ብቻ። ትልቅ የጽዳት ሰራተኛ ዩኒፎርም፣ ወፍራም መነጽር፣ ዝቅ ተደርጎ የተደረገ ቤዝቦል ኮፍያ፣ በጥብቅ የታሰረና የተደበቀ ፀጉር፣ ሜካፕ የለም፣ ያረጁ ጫማዎች፣ እሷን የማትታይ ለማድረግ የሚበቁ ብቻ። ምክንያቱም እውነቱን ማወቅ ነበረባት። የአባቷ ሰራተኞች አሁንም እንደ ኦክሲጅን አጥብቆ በሚይዛቸው ሴቶች ማለትም በታማኝነትና በደግነት እንደሚያምኑ የግድ ማወቅ ነበረባት። ምን አይነት ዓለም እየወረሰች እንደሆነ ማየት አለባት። በአደባባይ ለአባቷ የሚያጨበጭቡ ግን በድብቅ ጥግ ላይ ሆነው የሚያፌዙበት እነማን እንደሆኑ ማወቅ አለባት። ስለ ኩባንያው የወደፊት ሁኔታ የሚያስቡና ስለ ራሳቸው ብቻ የሚያስቡ እነማን እንደሆኑ መለየት አለባት። እንደ ዋና ስራ አስፈጻሚ መራመድ የውሸት ፈገግታዎችን ያመጣላታል። እንደ ጽዳት ሰራተኛ መራመድ ግን እውነታውን ያሳያታል። ስለዚህም እዚያው መግቢያው ላይ ቆማ በቀስታ እየተነፈሰች ይህንን ማድረግ እንደምትችል ለራሷ እየነገረች ነበር። ማድረግ አለባት። ጣቶቿ በመጥረጊያው እጀታ ላይ ጠነከሩ። ጋሻዋን፣ መደበቂያዋን፣ ፈተናዋን ተሸክማለች። በመጨረሻም የመስታወት በሩን ስትገፋው የአየር ማቀዝቀዣው ቀዝቃዛ አየር በቆዳዋ ላይ ነፈሰ። ነገር ግን በውስጡ የሚሽከረከረውን ማዕበል አላረጋጋውም። ሎቢው ልክ እንደ ድሮ ነበር። የሚያብረቀርቁ ወለሎች፣ ረዥም ተክሎች፣ በግድግዳው ላይ የተዘረጋ ትልቅ የኩባንያ አርማ። እሷ ግን የተለየ ስሜት ተሰማት። የማትታይ እና በሆነ መንገድ ከመቼውም በላይ የተጋለጠች። የመጀመሪያ እርምጃዋን ወደ ውስጥ ወሰደች። ወዲያውኑ ሹክሹክታ ተጀመረ። ለምንድን ነው እንደዚህ አይነት ጽዳት ሰራተኞችን የምንቀጥረው? ኮሪደሩን እያጸዳች ነው። ልብሷን ተመልከቱ። ወለሉ ላይ እንደማትወድቅ ተስፋ አደርጋለሁ። እያንዳንዱ ቃላት ልቧን እንደሚያቆስሉ ትናንሽ የመስታወት ስብርባሪዎች አረፉ። ስትራመድ የወለሉን መብራቶች ነጸብራቅ እያየች ራሷን ዝቅ አደረገች። ቀና ብላ ካየች አይኖቿ ብዙ ነገር እንዳያሳዩ ፈራች። ህመም፣ ብስጭት፣ ከቆዳዋ ስር የሚርመሰመሰውን ቁጣ። በማያውቃቸው ሰዎች መሰደብ አንድ ነገር ነው። ነገር ግን አባቷ ነፍሱን በሰጠበት ኩባንያ ውስጥ መሰደብ አዲስ አይነት ስቃይ ነበር። አባቷ ሁል ጊዜ ኩባንያው እንደ ቤተሰብ ነው ይል ነበር። ነገር ግን ቤተሰቦች እንደዚህ አያደርጉም። ቤተሰቦች ሰዎችን እንዳላስፈላጊ ነገር አይመለከቱም። የጽዳት ጋሪዋን በኮሪደር ውስጥ እየገፋች ትንፋሿን ለማረጋጋት ሞከረች። ምላሽ ለመስጠት አልቻለችም። ራሷን መግለጥ አልቻለችም። ገና አሁን አይደለም። መማር ነበረባት። መመልከት ነበረባት። ማን እንደሚያስብና ማን እንደማያስብ ማየት ነበረባት። በእንግዳ መቀበያ ጠረጴዛው አጠገብ ስታልፍ ፍጹም ፀጉር ያላትና ሰዎች በመስታወት ፊት የሚለማመዱት አይነት ፈገግታ ያላት ወጣት ማያ ወደ ፍጹም ዓለሟ ቆሻሻ ይዛ የመጣች አድርጋ ከላይ እስከታች አየቻት። ጠረጴዛውን እየዘጋሹ ነው አለች ሴቲቱ በሹል ድምጿ። ወደ ጎን ሂጂ። ማያ ምራቋን ዋጠች። ይቅርታ በማለት በሹክሹክታ ተናገረች። ሴቲቱ አይኖቿን አሽከረከረች። ማያ ጉዞዋን ቀጠለች። በሊፍት ውስጥ ሁለት ሰራተኞች ከጎኗ ተጨናንቀው ገቡና ወዲያውኑ ተላላፊ በሽታ የተሸከመች ይመስል አፍንጫቸውን ያዙ። አንድ ሰው ጓደኛውን በክርኑ ነክቶ እንድትሰማው በሚያስችል ድምፅ በሹክሹክታ ተናገረ። ከመንገድ ያነሷት ትመስላለች። ማያ ወለሉን እያየች አይኖቿን በፍጥነት እያርገበገበች ከአይኖቿ በስተጀርባ የሚመጡ እንባዎችን እየተከላከለች ነበር። በቀላሉ አታለቅስም ነበር። አባቷ ምን ያህል ጠንካራ እንደነበረች ይነግራታል። የኔ ትንሽ አውሎ ንፋስ ይላት ነበር። ሁልጊዜም ጠንካራ፣ ሁልጊዜም ብርቱ። ነገር ግን ሐዘን ጥንካሬዋን ወስዶታል። ማመን ከምትፈልገው በላይ ደካማ አድርጓታል። ቢሆንም ግን ዝም አለች። የሊፍቱ በሮች ሲከፈቱ ወጣችና ጋሪው ወደፊት እንዲሄድ አደረገች። ኮሪደሩ በየአቅጣጫው በሚንቀሳቀሱ፣ በሚስቁ፣ በሚያወሩ፣ በታብሌቶች ላይ በሚጽፉ፣ ቡና በሚጠጡ ሰራተኞች ተጨናንቋል። ማንም አላያትም። ባዩዋትም ጊዜ ደግሞ ባላዩኝ ኖሮ ብላ ትመኝ ነበር። የቁሳቁስ ማስቀመጫ ክፍል ደርሳ በውስጡ ባለ ትንሽ ወንበር ላይ ተቀመጠችና በሩን ከኋላዋ ዘጋችው። ትንሿ ክፍል የሎሚ ማጽጃና ሳሙና ትሸታለች። ግን ደህንነት ተሰማት። ማንም የማይፈርድባት ብቸኛ ቦታ። በረዥሙ እንድትተነፍስ ለራሷ ፈቀደች። እጆቿን በመጥረጊያው እጀታ ላይ ተንቀጠቀጡ። እቆይ ምን እያደረኩ ነው ብላ ለራሷ በሹክሹክታ ተናገረች። ነገር ግን መልሱ
በቀላሉ መጣ። እውነትን እየፈለኩ፣ እውነትን መፈለግ፣ የዚህን ኩባንያ ልብ በደንብ ማግኘት፣ አባቷ ያመነበትን ልብ መፈለግ። ምናልባት ፈርታ ይሆናል። ምናልባት ሙሉ በሙሉ ከአቅሟ በላይ ሊሆን ይችላል። ምናልባትም ባልተሰማት ጊዜ ደፋር መስላ እየታየች ሊሆን ይችላል። ግን አልሸሸችም። ዛሬ አይደለም። እንደገና ቆመች። ዩኒፎርሟን አስተካከለች። አይኖቿን በፍጥነት ጠረገችና ጋሪውን ወደ ኮሪደሩ መለሰችው። ሰዎች በሹክሹክታ ሊያወሩ ይችላሉ። ሰዎች ሊፈርዱ ይችላሉ። ዝቅ አድርገው ሊያዩትም ይችላሉ። ነገር ግን ማን እንደሆነች አያውቁም። በደረቷ ውስጥ ያለውን እሳት አያውቁም። የአባቷን ስም የተሸከመችው እንደ አክሊል ሳይሆን እንደ ቃል ኪዳን መሆኑን አያውቁም። የገነባውን ነገር ለመጠበቅ የገባችው ቃል ኪዳን፣ በቅንነት ለመምራት የገባችው ቃል ኪዳን፣ ትክክል የሆነውን ለማድረግ የገባችው ያ ቃል ኪዳን ቢጎዳም እንኳን በድጋሚ በኮሪደር ውስጥ ስትራመድ ልቧ አሁንም ያማው ነበር። ነገር ግን እርምጃዎቿ እየተረጋጉና እየጠነከሩ መጡ። እነሱ የጽዳት ሰራተኛን አዩ። እሷ ግን ማንነቷን ታውቃለች። ማያ ቶርን ልትመረምረው ያለችው ኩባንያ የወደፊት ዋና ስራ አስፈጻሚ። ታሪኳ ገና መጀመሩ ነበር። ለሚቀጥሉት ጥቂት ቀናት ማያ በአንድ ወቅት ሙሉ በሙሉ እንደ ቤት በምትቆጥረው ቦታ የማትታይ መሆን ምን እንደሚመስል በፍጥነት ተማረች። ሰዎች እሷ እንደሌለች አድርገው ያልፏታል። በሮች ፊቷ ላይ እንዲዘጉ ያደርጋሉ። በዙሪያዋ፣ በላይዋ እና አልፎ አልፎም መስማት እንደማትችል አድርገው ስለሷ ያወራሉ። አንዳንዴ ስህተት የሰራች ይመስላት ነበር። እሷ ያልሆነችውን ሰው ሆኖ መምሰል በጣም ከባድ፣ በጣም አደገኛ፣ በጣም የሚያም ሆነ። ነገር ግን ጥርጣሬ በመጣ ቁጥር ስለ እምነትና ስለ ታማኝነት የአባቷን ቃላት ታስታውሳለች። እናም መቆየት እንዳለባት ታውቃለች። ቢሆንም በአባቷ ኩባንያ ውስጥ የጽዳት ሰራተኛ መምሰል ከጠበቀችው በላይ ከባድ ነበር። ለሰዓታት በመጥረጓ ጀርባዋን አመማት። እጆቿ በመወልወል ቆሰሉ። እንደ መርፌ መንፈሷን ከሚወጉት የማያቋርጡ ሹክሹክታዎች የተነሳ ልቧ ከበደ። ካሌብን እስካገኘችበት ጠዋት ድረስ ራሷን ዝቅ አደረገች። ድምጿንም ቀነሰች። እርምጃዎቿን አቀለለች። በሊፍት ተጀመረ። ማያ የስድስተኛውን ፎቅ ኮሪደር አጽድታ ጋሪዋን ወደ ሊፍቱ በሮች እየገፋች ነበር። ዩኒፎርሟ ትንሽ ሞቃት እንደሆነ ተሰማት እና ፀጉሯ ከኮፍያዋ ስር እየወጣ አንገቷን ይነካው ነበር። የሊፍቱን ቁልፍ ስትጫን መልሳ ልታስገባው ሞከረች። ሊፍቱ ተከፈተና በፍጥነት ጋሪዋን ወደ ውስጥ አስገባች። ነገር ግን ጎማዎቹ ጠርዝ ላይ ተያዙና ጋሪው ወደ ጎን ዘመም ብሎ ሊገለበጥ ምንም አልቀረውም። ምላሽ ከመስጠቷ በፊት አንድ ሰው ወደፊት መጥቶ እንዲረጋጋ የጋሪውን ሌላኛውን ወገን ያዘ። "ውይ ተጠንቀቂ ባክሽ" አለ ሞቅ ያለ ድምጽ። "ደህና ነሽ?" ማያ ደንግጣ አይኖቿን አርገበገበች። ጋሪውን የያዘው ሰው ረጅም ደግ አይኖች ያሉት ንጹህ ሸሚዝና ከረቫት የለበሰ ሰው ነበር። ግን ሰዎች ለመመካት እንደሚለብሱት አይነት አይደለም። የሸሚዙ እጅጌዎች በትንሹ ተጠቅልለዋል። ከረቫቱ ትንሽ ዞሯል እና ፀጉሩን ለማስተካከል በመሞከር ጣቶቹን ደጋግሞ በውስጥ ያሳለፈበት ይመስል ነበር። ነገር ግን ይበልጥ እንዲበላሽ ብቻ ነበር ያደረገው። ፈገግ አለላት። እውነተኛ ፈገግታ፣ የተገደደ በልምምድ የመጣ አይደለም። አይኖቹ ጋር የሚደርስ እውነተኛ የደግነት ፈገግታ። "አመሰግናለሁ" አለች ማያ ካሰበችው በላይ በሆነ ትንሽ ድምጽ። "ምንም አይደለም." የሊፍቱን በር በክርኑ ይዞ አቆየው። "ወደ ታች መውረድ ትፈልጊያለሽ?" አንገቷን ነቀነቀች እና እሱ ጋሪውን ወደ ውስጥ አስገባላት። ሁለቱም ሊፍት ውስጥ ሲሆኑ ወደ ሎቢ የሚወስደውን ቁልፍ ተጫነ። አብዛኛውን ጊዜ በሊፍት ውስጥ ሰዎች ሲያገኙት ወይ ስልካቸውን ያያሉ ወይም ደግሞ ጣሪያውን ይመለከታሉ። እሷ እዚያ እንደሌለች ይመስላሉ። እሱ ግን እንደዛ አልነበረም። "ሁሉ ጊዜ እዚህ አካባቢ አይሻለሁ" አላት። "በጣም ጠንክረሽ ትሰሪያለሽ." ማያ በመገረም አይኖቿን አርገበገበች። ይህንን በሚስጥር ስራ ከጀመረች ወዲህ ማንም እንዲህ ብሏት አያውቅም። አብዛኛውን ጊዜ የምትሰማው ቅሬታዎችን ብቻ ነው እንጂ አድናቆትን አይደለም። "ኦ አመሰግናለሁ" ብላ በሹክሹክታ ተናገረች። ሌላ ምን እንደምትል እርግጠኛ አልነበረችም። እሱ በቀስታ ሳቅና "ይቅርታ እንግዳ ትመስኛለሽ። ዝም ብዬ ሳይሽ እንደዛ ይሰማኛል። ሁሉ ጊዜም በፍጥነት ትንቀሳቀሻለሽ እና ሁሉ ጊዜ ብቻሽን ነሽ." ማያ ወደ ታች አየችና ጫማዎቿን ተመለከተች። "የስራው አካል ነው." "ጥሩ፣ በደንብ እየሰራሽ ነው" አላት እና በሆነ መንገድ ምስጋናው የሐዘኔታ ሳይሆን እውነተኛ እንደሆነ ተሰማት። ሎቢው ጋር ሲደርሱ እሱ መጀመሪያ ወጣና በሩን ያዘላት። እንደገና
ማንም እንደዚህ አላደረገላትም። ጋሪውን ስትገፋ ወደ መስታወት በሮቹ ከመሄዱ በፊት አንድ ተጨማሪ ፈገግታ ሰጣት። በቀሪው ቀን ማያ ያንን አጋጣሚ በጭንቅላቷ ውስጥ ደጋግማ ስታስበው ነበር። ድምፁ፣ ደግነቱ፣ ፈገግታው። ብርድና እንግዳ በሆነ ቦታ ውስጥ እንደ ትንሽ የፀሐይ ብርሃን ተሰማት እና ስሙን እንኳን አታውቀውም ነበር። በሚቀጥለው ቀን እንደገና አገኘችው። በአንዱ የእረፍት ክፍል ውስጥ ነበረች። ማንም ሊያጸዳው ያልፈለገውን በቡና የቆሸሸ ጠረጴዛ ስታብስ እሱ ገባ። ኦ አንቺ ነሽ አላት በፈገግታ። እሷን እዚያ ማግኘቱ ጠዋቱን የተሻለ እንደሚያደርገው ሁሉ። ማያ ጠረጴዛውን ስታጸዳ ልቧ በኃይል መምታት ጀመረ። ሰላም። ወደ ቡና ማሽኑ ሄደ፣ ግን ቆም ብሎ ወደ እሷ ዞረ። ለአንድ ደቂቃ ብቀመጥ ቅር ይልሻል? ከፀሐይ መውጫ ጀምሮ በስብሰባዎች ላይ ነበርኩ። እሷን በፍጥነት ወደ ጎን ራቀች። የትም መቀመጥ ትችላለህ። በመስኮቱ አቅራቢያ ባለ ጠረጴዛ ላይ ተቀመጠ እና ቡናውን እየጠጣ እሷ ስትሰራ በተረጋጋና በአስተዋይነት መንፈስ ይመለከታታል እና እሷ ስትሰራ በማስተዋል ይመለከታት ነበር። ሳይፈርድ፣ ትኩር ብሎ ሳይመለከት፣ ዝም ብሎ በማስተዋል ብቻ። ስምሽ ማን ነው ሲል ጠየቃት። ከጥቂት ቆይታ በኋላ የማያ ትንፋሽ ተቆራረጠ። መሆን የሚገባትን ሰው ማስታወስ ነበረባት። ሊና አለች በቀስታ። ለመደበቂያ የተጠቀመችበት ስም ነበር። ሊና ሲል ደገመው፣ ራሱን እየነቀነቀ። በይፋ በመተዋወቃችን ደስ ብሎኛል። እኔ ካሌብ ነኝ። ካሌብ በመጨረሻም ስም አገኘች። ልክ እንደ ትንሽ ሚስጥር በጭንቅላቷ ውስጥ በሹክሹክታ ተናገረችው። ጥሩ ስም ነው አለች። እሱም ሳቀ። አመሰግናለሁ፣ ግን እኔ አልመረጥኩትም። ማያ ራሷን መቆጣጠር ከመቻሏ በፊት ሳቀች። ካሌብም ፈገግ ሲል ጉንጮቹ ሞቁ። ከጥቂት ቆይታ በኋላ ትንሽ ወደፊት ዘመም አለ። እና እዚህ የመጀመሪያ ስራሽ ነው? አንገቷን ነቀነቀች። አዎን። ተወጇለሽ? አመነታች። በትክክል አይደለም፣ ግን ያንን ማለት አትችልም። ጥሩ ነው አለች በጥንቃቄ። የተለየ ነው፣ ግን እየተማርኩኝ ነው። ካሌብ በቃላቶቹ ውስጥ ጥልቅ የሆነ ነገር የሰማ ይመስል ራሱን ዘመም አደረገ፣ ግን አልገፋፋትም። ጥሩ፣ እዚህ ያሉ ሰዎች በደንብ እንደሚይዙሽ ተስፋ አደርጋለሁ አላት በቀስታ። ማንም ችግር ከፈጠረብሽ ንገሪኝ፣ ስቴፕለር ወረውርባቸዋለሁ። የማያ አይኖች በሳቅ ተሞሉ። እሱም ሳቀ። አይ እንደዛ ማለት አይደለም፣ እሺ በትክክል አናግራቸዋለሁ ማለቴ ነው። የሱ ቀልድ እንደገና አሳቃት። የጎድን አጥንቷን የሚያላላ እውነተኛ ሳቅ። ይህ አዲስ፣ ያልተጠበቀ እና ሞቅ ያለ ስሜት ነበር። የልቧ ትንሽ ጥግ ሲቀልጥ ተሰማት። በሚቀጥሉት ጥቂት ሳምንታት ካሌብ በትንንሽና በአስተዋይ መንገዶች በህይወቷ ውስጥ መታየቱን ቀጠለ። ከባድ የቆሻሻ ከረጢቶችን ስትገፋ ሲያየት ሳይጠይቅ ይረዳት ነበር። ምሳ ስትበላ ብቻዋን ስትቀመጥ እሱ ሳንድዊቾችን ይዞ ከፊት ለፊቷ ይቀመጥና አስደሳች ስለሚላቸው ነገሮች ማውራት ይጀምራል። ስለ ፕላኔቶች፣ ስለ ዶክመንተሪ ፊልሞች፣ ስለ ልጅነት ትውስታዎች። አንድ ቀን ከሰዓት በኋላ እጆቿ ስለደከሙ መጥረጊያውን ስትጥል እሱ አነሳውና ኦ መጥረጊያሽ ግን የሚወድሽ አይመስለኝም አላት። ቀኖቿ ከእንግዲህ በብቸኝነት የተሞሉ አልነበሩም። ራሷን የእረፍት ጊዜያትን፣ ጸጥ ያሉ ኮሪደሮችን፣ ድምጽ የምትሰማባቸውን ጊዜያቶች ስትጠብቅ አገኘችው። እሱ ፈገግ ባለላት ቁጥር በውስጧ የሆነ ነገር ሲርገበገብ ይሰማታል። አይ እዚህ አይደለም፣ አሁን አይደለም፣ እውነተኛ ህይወትን የሚደብቅ መደበቂያን ለብሻ አይደለም ብትልም ለራሷ፣ ነገር ግን ስሜቶቿ ፍጹም ጊዜን አልጠበቁም። አንድ አርብ ምሽት ስራዋን ጨርሳ ወደ ውጭ ስትወጣ ካሌብ ደረጃው አጠገብ ሲጠብቅ አገኘችው። ጨረስሽ ሲል ጠየቃት። አሁን አይስክሪም ለመብላት እንሂድ? ሁለት ብሎ ክራቅ ብሎ ያለ ትንሽ ቦታ አለ። ማያ ደነገጠች። መሄድ የለባትም፣ በትክክል መሄድ የለባትም። አስተዋይነት ማለት ራቅ ብሎ ልቧን መጠበቅ ማለት ነው፣ ሚስጥሯን መጠበቅ ማለት ነው። ነገር ግን ለሳምንታት ብቸኛ ሆና ነበር እና የካሌብ ደግነት እንዴት መዋኘት እንደምትችል በማታውቅበት ባህር ውስጥ እንደ ህይወት አድን ታንኳ ተሰማት። ስለዚህ አንገቷን ነቀነቀች። እሺ። ፊቱ በደስታ በራ። ስለ ሁሉም ነገር፣ ስለ ምንም ነገር እያወሩ አብረው ተጓዙ። የሷ ተወዳጅ መጻሕፍት፣ የሱ ተወዳጅ ፊልሞች፣ ሁለተኛ ደረጃ ትምህርት ቤት እያለ በስህተት ጸጉሩን አረንጓዴ የተቀባበት ጊዜ፣ እሷ በአንድ የሙዚቃ ባንድ ፊት ለፊት በረዶ ላይ የወደቀችበት ጊዜ፣ ጉንጮቿን እስኪያማት ድረስ ሳቀች።
በዚያ ምሽት ወንዙ ጋር ሲደርሱ ጨረቃ በውሃው ላይ እንደ ብር መንገድ ተዘርግታለች እና አየሩ ለስላሳና ጸጥ ያለ ነበር። ካሌብ እጆቹን በኪሱ ከቶ ከጎኗ ቆመ። ማያ ጣቶቿ እንዳይንቀጠቀጡ እየሞከረች የአይስክሬም ኩባያዋን ይዛለች። ታውቂያለሽ አለ በቀስታ፣ እዚህ ካሉ አብዛኞቹ ሰዎች የተለየሽ ነሽ። ማያ ወደሱ ቀና ብላ አየች። የተለየው በምን? እሱም የተረጋጋሽ እና ደግነሽ፣ ማንንም ለማስደመም አትሞክሪም፣ ዝም ብለሽ ነው የምትጓዡ አላት። ጉሮሯ ተዘጋ። ቢያውቅ ኖሮ። እሷ ዝም ስትል ወደ እሷ ዞረ። አይኖቿ ደግ ነበሩ። አንድ ነገር ልነግርሽ እችላለሁ? አንገቷን ነቀነቀች። በመገናኘታችን በእውነት ደስ ብሎኛል አላት በቀስታ። የማያ ልብ በተመሳሳይ ጊዜ በኃይል እየመታ ነበር። እሷን ለማጥፋት የታሰበ መደበቂያ ለብሳ ሳለ ማንም ያስተውለኛል ብላ አልጠበቀችም ነበር። ሆኖም ግን ካሌብ አያት፣ በትክክል አያት። በቀስታ በጥንቃቄ እጁን ዘርግቶ እጇን ያዘ። እጇን አላራቀችበትም። በዙሪያቸው ያለው ዓለም ወደ ለስላሳ ቀለሞችና ጸጥ ያሉ ድምጾች የተቀየረ መሰለ። ከዚያም በጨረቃ ብርሃን ስር ወደ እሷ ቀረበና ሳማት። ለስላሳ፣ ሞቅ ያለ፣ ጣፋጭ ነበር፣ እንደ መጀመሪያ የሚሰማ አይነት መሳም። እና በዚያ ቅስፈት ማያ ስለ መደበቂያዋ፣ ስለ ፍርሃቷ፣ ስለ ሚስጥሯና ስለ ተሸከመችው ክብደት ረሳች። እሱ ብቻ ነበር የተሰማት። ነገር ግን መሳሳሙ ሲያልቅ እውነታው እንደ ቀዝቃዛ ንፋስ ተመለሰ። በደረቷ ውስጥ ያለውን የጥፋተኝነት ስሜት ለመደበቅ እየሞከረች በቀስታ ፈገግ አለች። ምክንያቱም ካሌብ እየወደደ ያለው ሊናን፣ ጸጥተኛዋን የጽዳት ሰራተኛ እንጂ ማያ ቶርንን፣ የሚሰራበትን ህንጻ በሙሉ የወደፊት ዋና ስራ አስፈጻሚን አይደለም። እና እውነቱን እንዴት እንደምትነግረው ምንም ሐሳብ አልነበራትም። ማያ በሚቀጥለው ቀን ጧት በልቧ ውስጥ እንደ ለስላሳ ብርሃን የቆየው የካሌብ መሳም ትውስታ በሰጣት ደስታና ለሁል ጊዜውም ተለያይተው ሊቆዩ የማይችሉ ሁለት ህይወቶችን እየመራች መሆኗን በማወቋ በተሰማት ስጋት መካከል ተቀሰቀሰች። ተከራይታው በነበረው ትንሽ አፓርታማ መስታወት ውስጥ ራሷን አየች። ትልቅ የጽዳት ሰራተኛ ዩኒፎርም ለብሳ፣ ካፍንጫዋ ላይ የሚንሸራተት መነጽር አድርጋ፣ ጸጉሯ ከኩፍያዋ ስር ተደብቆ፣ መልሳ የምታየውን ልጅ በጭንቅ ማወቅ አልቻለችም። ወለል የምትጠርገው ልጅ፣ በስብሰቦች ላይ የሰማቻቸውን ግማሽ ነገሮች የማታውቅ የምትመስለው ልጅ፣ ቀኖቿን በመደበቅና ሌሊቶቿን አባቷን በጣም ናፍቃ አንዳንድ ጊዜ ትንፋሽ የሚያጥራት ልጅ። ነገር ግን በዚያ መደበቂያ ስር እውነተኛዋ ማያ ትኖር ነበር። የቶርን ኢንተርፕራይዝን መምራት፣ ቁስሉን ማከምና የአባቷን ቅርስ መጠበቅ ያለባት ሴት። ሁለቱንም ማንነቶች ልክ እንደማታወርዳቸው ከባድ ቦርሳዎች ተሸክማቸዋለች። እና ዛሬ ክብደቱ ከመቼውም ጊዜ በላይ የጨመረ መሰለ። ቢሮ ስትደርስ አካባቢው የተለየ፣ ይበልጥ የተወጠረ፣ ይበልጥ የተጣደፈ፣ ይበልጥ ቀዝቃዛ ነበር። ሰዎች ከተለመደው በበለጠ ፍጥነት በሹክሹክታ ያወራሉ፣ ሰነዶችን ይገልጣሉ፣ በመንጋጋቸው ጠጥረው አይናቸውን ዝቅ አድርገው ይጽፋሉ። የሆነ ነገር እየሆነ ነበር፣ የሆነ ትልቅ ነገር፣ የሆነ ስህተት። የማይሰማት መስላ የጽዳት ጋሪዋን በቀስታ በኮሪደር ውስጥ ገፋች። ግን ጆሮዎቿ ሁሉንም ነገር ይሰሙ ነበር። እንደገና ገንዘብ ጎድሏል። ቆያ እንዴት ሊሆን ይችላል? ይህ በተከታታይ ሶስተኛው ሩብ ዓመት ነው። አንድ ሰው እየሸፈነው ነው። ማያ ሆዷ ሲረበሽ ተሰማት። ገንዘብ ጎድሏል እና ድጋሜ ነው። ከዚህ በፊትም ሹክሹክታዎችን ሰምታ ነበር። ነገር ግን ትናንሽ ስህተቶች ወይም ደግሞ የተሳሳቱ ስሌቶች መስሏት ነበር። እርግጠኛ አልነበረችም። እርምጃዋን አረጋግታ አብዛኛውን ጊዜ ወደምታጸዳበት የሂሳብ ቢሮ ቀረበች። በሩ በከፊል ተከፍቶ ነበር እና በውስጥ ድምጾችን ሰማች። አልገባኝም አለ አንዱ ሰራተኛ። ቁጥሮቹ አይገጥሙም፣ ለወራት አልገጠሙም። ሌላኛው በፍርሃት መለሰ። ነገር ግን ስራ አስኪያጁ እሱ እንደሚይዘው ተናግሯል። ስራ አስኪያጁ ሚስተር ስተርሊንግ። ማያ ሁልጊዜም ስለሱ የሆነ ያልተስተካከለ ነገር እንዳለ ይሰማት ነበር። በሲስተም ውስጥ አጠራጣሪ ቁጥሮችን ከማየቷ በፊትም እንኳን እሷ እዚያ መገኘቷ ብቻ ቅር እንዳሰኘው አድርጎ ከማየቱ በፊትም እንኳን እሱ ሙሉ ህንፃውን የራሱ እንደሆነ አድርጎ የሚያስብ ይመስል ነበር። ከሰራተኞች ጋር ሁሉም ከሱ በታች እንደሆኑ አድርጎ ያወራ ነበር እና የጽዳት ሰራተኞቹ ሊረግጣቸው እንደሚፈልግ ትሆን ይመለከታቸው ነበር። የጽዳት ጋሪዋን በቀስታ ወደ ቢሮ አስገባች። ሰራተኞቹ እንኳን አላዩአትም። ይህ ደግሞ ለዚህ ጊዜ ጠቃሚ ነበር።
ወለሉን ስትጠርገው ጠረጴዛው ላይ የተዘረጉትን ወረቀቶች ተመለከተች። የቁጥር አምዶች፣ ጎልቶ የታዩ ክፍሎች፣ ባልገጠመው ድምር ውጤት ዙሪያ የተደረጉ ቀይ ክብ ምልክቶች። ልቧ በኃይል መታ። ይህ ትንሽ ስህተት አልነበረም፣ ሆን ተብሎ የተደረገ ትልቅ ነበር። ሰራተኞቹ ከጀርባዋ ኦዲት ቢደረግስ? ያ ከሆነ ጠፋን ይመስልሻል? እያሉ ሲያወሩ ምንም እንዳልሰማች ሆና መጥረጓን ቀጠለች። እነሱ ንግግራቸውን ከመጨረሳቸው በፊት ከኮሪደር ውስጥ ጠንካራ፣ ሹል፣ በራስ መተማመን ያለው የእግር ኮቴ አስተጋባ። ሰራተኞቹ ወዲያውኑ ተስተካክለው ቆሙ። ስራ አስኪያጁ ገባ። ሚስተር ስተርሊንግ። አይኖቹ ክፍሉን ቃኙ። ማያ ላይ ልክ በመስኮት ላይ እንዳለ ቆሻሻ አረፉ። አሁንም እዚህ ነሽ? አላት በሹል ድምፁ። ይህ ወለል ከአንድ ሰዓት በፊት መጽዳት ነበረበት። ጨርሻለሁ ማያ በሹክሹክታ ተናገረች። ንቀቱን እንኳን ለመደበቅ አልሞከረም። እሺ ቶሎ በይ፣ ቶሎ ጨርሺ። እሱ አልፏት ሲሄድ ራሷን ዝቅ አደረገች። ነገር ግን በውስጧ የሆነ ነገር ይነድ ነበር። ቁጣ፣ ብስጭት፣ ቁርጠኝነት። እሱ ሁሉንም ሰው በመጥፎ ሁኔታ ነበር የሚይዘው። ነገር ግን በድብቅ እየሰበሰበችው የነበረው ፋይል እንደሚያሳየው እሱ ለኩባንያው ከዚያ የባሰ ነገር እያደረገ ነው። ወደ ቢሮ ገብቶ በሩን በኃይል ሲዘጋው እሷ ወደ ሰራተኞቹ ዞር ብላ አየች። ሁሉም የፈሩ ይመስላሉ። ለምን? ምንድነው የሚያስፈራቸው? ስተርሊንግ ምን አድርጎ ነው? መጥረጓን ጨርሳ ጋሪዋን በኮሪደር ውስጥ እየገፋች ትንፋሿን ለማረጋጋት ሞከረች። የበለጠ ማወቅ ነበረባት፣ ግዴታዋ ነው። ቆይታ በምሳ ሰዓቱ ረፍት ማያ ወደ ጣሪያው አመራች፣ ወደ ጸጥተኛው ቦታዋ። እዚያ ንፋሱ ሁልጊዜ ለስላሳ ነበር። እናም የከተማው እይታ ልቧን ሙሉ በሙሉ ልትገልጸው በማትችለው መንገድ እንዲያማት ያደርገው ነበር። ከዓመታት በፊት አባቷ ከጎን ቆሞ ወደ ከተማው አድማስ እየጠቆመ አንድ ቀን ይህንን ቦታ እኔ ካደረኩት በላይ የተሻለ ታደርጊዋለሽ ያለበትን ጊዜ አስታወሰች። ማለቂያ በሌለው አድማስ ላይ የተዘረጉትን ህንጻዎች እያየች እጆቿን በራሷ ላይ አጠላለፈች። ናፈቀችው። ረጋ ያለ ድምጹን፣ ሞቅ ያለ እጆቹን እና ውስብስብ ነገሮችን ቀላል የሚያደርግበትን መንገድ ናፈቀች። አንድ ሰው ከጎኗ እስኪቀመጥ ድረስ የእግር ኮቴ አልሰማችም። ካሌብ። ትንፋሿ ተቋረጠ። በሩ ሲከፈት እንኳን አልሰማችም ነበር። እሱ ሁልጊዜም ሰው እንደሚያስፈልጋት ባላወቀችባቸው ቅጽበቶች ውስጥ የሚመጣበት መንገድ ነበረው። ደህና ነሽ? ሲል በቀስታ ጠየቃት። ትንሽ ፈገግታ ለማሳየት እየሞከረች አዎ፣ ዝም ብዬ እያሰብኩኝ ነው አለችው። አይ በጣም እያሰብሽ ነው አላት፣ ትከሻዋን በትንሹ እየነካ። ግንባርሽ ያችን ትንሽ የመጨማደድ ምልክት እያሳየች ነው። ሳቀች። ኧረ እባክህ እንደዛ ነው? እጆቿን ከኋላው አድርጎ ተደገፈ። ማውራት ትፈልጊያለሽ? ትፈልግ ነበር። ከምንም ነገር በላይ ማውራት ትፈልግ ነበር። ሁሉንም ልትነግረው ፈለገች። ሚስጥሮቿን፣ ፍርሃቷን፣ ጥርጣሬዎቿን፣ ምርመራዎቿን፣ ሐዘኗን፣ ማንነቷን በትክክል ልትነግረው ፈለገች፣ ግን አልቻለችም። ገና ነው፣ አሁን አይደለም፣ ዝም ብሎ የሥራ ነገር ነው በማለት በሹክሹክታ አለፈችው። ሁልጊዜም ለኔ ለማውራት ትችያለሽ፣ ምንም ነገር ቢፈጠር ልትነግሪኝ ትችያለሽ አላት በቀስታ። ስለ መጥረጊያም እንኳን ቢሆን እኔ በጣም ጥሩ አዳማጭ ነኝ። ማያ ፈገግ አለች። ነገር ግን ልቧ ጠነከረ። በውስጧ እየተፈጠረ ያለውን ማዕበል አያውቅም ነበር። አንድ አደገኛ ነገር ላይ እየደረሰችበት መሆኑን አያውቅም ነበር። ከሷ አጠገብ መሆኗ ብቻ ውሸቷን ይበልጥ እንዲከብዳት እያደረገው እንደሆነ አያውቅም ነበር። እሱ ግን የማይገባትን ግን በጣም የምትፈልገውን መጽናኛ እየሰጣት እዚያው ተቀመጠ። ስለምንም አስፈላጊ ስላልሆኑ ነገሮች ለጥቂት ደቂቃዎች አወሩ። ስለ ጣሪያው ነፋስ ቅዝቃዜ፣ ትላንት ምሽት በስህተት ብረት በማይክሮዌቭ ውስጥ እንዴት እንዳሞቀ፣ እንግዳ ድምጽ የሚወጡ ሊፍቶችን እንዴት እንደምትጠላ። እነዚህ ነገሮች እንደገና በትክክል እስክትተነፍስ ድረስ ሐሳቧን ሰረቋት። ለመሄድ ስትነሳ እጇን በቀስታ ነካ አደረጋት። የሚያስጨንቅሽ ነገር ምንም ይሁን ምን ብቻሽን እንዳልሆንሽ ግን እንድታውቂ ይፈልጋለሁ። እሺ? ትንፋሿን በከባድ ሁኔታ ዋጠችው። አመሰግናለሁ። እናም ይሄንን ያለችው ከልቧ ነበር። በዚያ ምሽት ማያ የሂሳብ ክፍሉን ማጽዳት ለመጨረስ እስከ ምሽት ድረስ ቆየች። አብዛኛው ሰራተኛ ወደ ቤቱ ሄዷል። ኮሪደሮች ደብዛዛና ጸጥ ያሉ ነበሩ። በዚያ መንገድ ትመርጠው ነበር። ጥቂት አይኖች፣ ጥቂት ሹክሹክታዎች።
የሌለባትን ነገር የመግለጥ እድሉ አነስተኛ ነበር። በስራ አስኪያጁ ቢሮ ውስጥ ቆማ አዳመጠች። ጸጥታ ነው። ጥሩ። ወደ ሂሳብ ክፍሉ ገብታ ቀደም ብላ ወደ ተመለከተችው የፋይል ካቢኔ ሄደች። ፎልደሮቹንና ሰነዶቹን ስትመለከት እጆቿ ይንቀጠቀጡ ነበር። ቁጥሮች አይዋሹም። ለበርካታ ወራት ብዙ ገንዘብ ጎድሏል እና እያንዳንዱ አጠራጣሪ ዝውውር ወደ ስራ አስኪያጁ ፈቃድ ያመራል። ነገር ግን የአንዳንድ መግለጫዎችን ገጾች ስትገለብጥ አንድ ነገር አይኗን ሳበው። የታተመ ፊርማ፣ የአባቷ ፊርማ። ትንፋሿ ተቋረጠ። አባቷ እነዚህን ግብይቶች በፍጹም አይፈቅድም። በፍጹም። እሱ ስለ ፋይናንስ ሁልጊዜም ጥብቅ ነበር። ከምንም ነገር በላይ በግልጽነት ያምን ነበር። ፊርማው የሱ አልነበረም። አንድ ሰው አስመስሎ ፈርሞታል። ደሟ ቀዘቀዘ። በስልኳ ሁሉንም ነገር ፎቶ አነሳች። ጣቶቿ በደስታና በፍርሃት ይንቀጠቀጡ ነበር። ይህ ምን ያህል ጥልቀት እንዳለው አላወቀችም። ነገር ግን በአንድ ነገር እርግጠኛ ነበረች። ስተርሊንግ ገንዘብ እየሰረቀ ብቻ አልነበረም። ትልቅ ነገርን፣ አደገኛ ነገርን፣ አባቷ የገነባውን ሁሉ ሊያጠፋ የሚችል ነገርን እየቀበረ ነበር። ፋይሎቹ በጸጥታ መልሳ ከክፍሉ ወጣች። ልቧ ልክ በደረቷ ውስጥ እንዳለ ከበሮ በኃይል ይመታ ነበር። ተጨማሪ ማስረጃ ያስፈልጋታል። ጠንቃቃ መሆንና ተደብቃ መቆየት ነበረባት። ምክንያቱም ስተርሊንግ ማንነቷን ካወቀ ከዚህ ህንፃ በህይወት እንድትወጣ አይፈቅድላትም። ባዶውን ኮሪደር ጋሪዋን እየገፋች ስትሄድ በጀርባዋ ላይ ቅዝቃዜ ተሰማት። ከእንግዲህ ዝም ብላ ሚና እየተጫወተች አልነበረም። ዝም ብላ እየተመለከተች አልነበረም። ማንም እንዳለ እንኳን በማያውቀው ማዕበል መሃል ላይ ነበረች እና በቶርን ኢንተርፕራይዝ ውስጥ ያሉት ጥላዎች ከገመተችው በላይ ጨለማ ነበሩ። ሰኞ ጠዋት ፀሐይ ስትወጣ ማያ ስድስተኛ ስሜቷ የሆነ ነገር ነገራት። ወደ ህንፃው በገባች ቁጥር በአይምሮዋ ጀርባ የሚሰማ የጸጥታ ማስጠንቀቂያ። የሆነ ነገር እየተለወጠ ነበር። አደገኛ ነገር። የአባቷን ቅርስ ሙሉ በሙሉ ከመዋጡ በፊት ልትደርስበት የሚገባ ነገር። ጋሪዋን ወደ ሊፍቱ እየገባች በሎቢ ውስጥ ስታልፍ ራሷን ዝቅ አደረገች። ዩኒፎርሟ ዛሬ ይበልጥ የከበደ መሰላት። የተሸከመችው ሚስጥር ክብደት በልብሱ ላይ የተሰፋ ይመስል ነበር። እያንዳንዱ እርምጃ በጭንቀት ያስተጋባል። የሊፍቱን ቁልፍ ተጭና ጠበቀች። ሰራተኞች እየሳቁ እያወሩ በስልካቸው ላይ የሆነ ነገር እየጻፉ ያልፏታል። ሁሉም ነገር ፍጹም መደበኛ ይመስል ዓለማቸው መሽከርከሩን ቀጥሏል። ነገር ግን ከሚያብረቀርቁ የመስታወት ግድግዳዎች በስተጀርባ ትርምስ እየተፈጠረ ነበር እና ይህንን የሚቆጣጠረው ሰው በጥሩ ሁኔታ የተተኮሰ ሱፍ ለብሶ በላይኛው ፎቅ ላይ ተቀምጦ ነበር። በቢሮ ውስጥ ስራ አስኪያጁ ስተርሊንግ ወንበሩ ላይ ተደግፎ በትዕቢት ተቀምጧል። በኩባንያው ገንዘብ በተገዛ ውድ የሸክላ ኩባያ ለብ ያለ ቡና ይጠጣል። በተሰረቀ ገንዘብ። ማያ አሁን እሱን አውቃለች። ከሳምንታት በፊት ሊደርሱት የሚገባቸውን ሰነዶች ገለባበጠና ያበሳጩትን ወደ ጎን ጣላቸው። ጠረጴዛው የተጣሉ ወረቀቶች፣ ባዶ ፎልደሮችና ሊጨርሳቸው ያላሰባቸው ግማሽ የተሰሩ ሪፖርቶች የጦር ሜዳ ነበር። ከዚያም ኮምፒውተሩ ድምፅ አሰማ። አዲስ ኢሜል መጣ። ላኪውን ለማየት አይኑን አጠበበ። የቶርን የህግ ክፍል ነበር። የልብ ትርታው ፈጠነ። ጠበቃዎቹ ትልቅ ነገር ካልተፈጠረ በቀር በቀጥታ ያገኙትም ነበር። ኢሜሉን ከፈተውና አጭር ማስታወሻ በስክሪኑ ላይ ታየ። እንደምን አደሩ። ይህ ወይዘሪት ማያ ቶርን ወደ ሀገር ውስጥ መግባቷን በይፋ የምናሳውቅበት ሲሆን በሟች አባቷን ኑዛዜና ተተኪነት ዝግጅት መሰረት በሚቀጥሉት ጥቂት ቀናት ውስጥ ቢሮውን እንደምትጎበኝ እናሳውቃለን። እባክዎን አስፈላጊ የሆኑ ሰነዶችን ያዘጋጁ እና ለመምጣቷ ዝግጁነቱን ያረጋግጡ። ስተርሊንግ ደነገጠ። ማያ ቶርን አይኑን እያጠበበ እንደገና በቀስታ ነበበው። አሜሪካዊቷ ልጅ፣ ብቸኛዋ ወራሽ፣ በባህር ማዶ ያደገችው፣ ሁሉንም ነገር ከሱ የምትወስደው ሴት። ጉሮሮ ጠነከረ። ከማስታወሻው ጋር ለጋዜጠኞችና ለውስጥ መዝገቦች የተዘጋጁ ፎቶዎቿ ተያይዘዋል። ሙያዊ ጉርድ ፎቶ፣ ለስላሳ ፈገግታ፣ በራስ የመተማመን አቋም፣ ብልህና የተረጋጋች፣ በራሷ መንገድ ዝምታዋ የሚያስፈራ ትመስላለች። በትኩረት ተመለከተ። ስለፊቷ የሆነ ነገር በትዝታ ውስጥ መጣ። የት ነው ያየኋት? ወደ ስክሪኑ ተጠግቶ አንዱን ፎቶ ቀረብ አድርጎ ተመለከተው። በትንሹ ዘመም ያለ አገጯ፣ የአይኖቿ ቅርጽ፣ ለስላሳ አፏ፣ የጉንጮቿ ልስላሴ፣ ውፍረቷ፣ እያንዳንዱ ነገር ገጠመለት። መላ ሰውነቱ ዝም አለ። ያቺ የጽዳት ሰራተኛ በማለት በሹክሹክታ ተናገረ።
ወለል የምትጠርገው ጸጥተኛ ልጅ፣ በየቀኑ የሚሰድባት፣ እሷን ከስራ ለማባረር ሊቆጥረው ከሚችለው በላይ የዛተባት፣ ራሷን ዝቅ የምታደርግ ግን ሁልጊዜ የምታዳምጥ የምትመስለው፣ አሁን በትኩረት ሲመለከታት ያለ ሜካፕ፣ ያለ ውድ ልብስ፣ ያለ በራስ መተማመን ልክ እንደ ማያ ቶርንን የምትመስለው ልጅ። ቅዝቃዜ በሰውነቱ ውስጥ አለፈ። እሷ ነበረች። ከጠረጴዛው በጣም በፍጥነት ከመገፋቱ ወንበሩ ወደ ኋላ ተንከባሉ ግድግዳውን መታው። በክፍል ውስጥ እየተመላለሰ በከባድ ሁኔታ ተነፈሰ። አይ ይህንን አታደርግም። ነገር ግን ውስጣዊ ስሜቱ አስቀድማ እንዳደረገችው ነገረው። የሆነ ነገር አግኝታ መሆን አለበት። የእሱን እቅድ ቁርጥራጮች ተረድታ መሆን አለበት። በቢሮ ውስጥ እስከ ምሽት ድረስ ትቆይ ነበር። ሁልጊዜም ወደ ሂሳብ ክፍሉ ትጠጋ ነበር። በጣም ቀርባ ነበር። ውሸቶቹ፣ የሐሰት ፊርማዎቹ፣ የተደበቁ ግብይቶቹ፣ የተደበቁ አካውንቶቹ፣ በጣም ብዙ ነገር አይታለች። እና እሷ በእውነት ማያ ቶርን ከሆነች እሱን ሙሉ በሙሉ የማጥፋት ስልጣን አላት። እጆቹን ጨበጠ። ያደረገውን ነገር ሁሉ፣ የሰረቀው ገንዘብ ሁሉ፣ የወሰዳቸው አቋራጮች ሁሉ፣ ሁሉም ነገር አደጋ ላይ ነበር። ሁሉም በእሷ ምክንያት። ይህ በእንዲህ እንዳለ ማያ የስብሰባ አዳራሹን ማጽዳቷን እየጨረሰች ነበር። ዓለሟ ሁሉ ሊፈነዳ እንደሆነ ሳታውቅ ትላንት ምሽት የሸመደደቻቸውን ቁጥሮች ደጋግማ እያሰበች ጠረጴዛውን በቀስታ ታብስ ነበር። የሐሰት ፊርማዎች፣ የጎደለው ገንዘብ፣ የስርቆት ስርዓቱ፣ በሰራተኞች ድምፅ ውስጥ ያለው ፍርሃት። አባቷ ይህንን ይጠላው ነበር። እሱ በክብር በፍትህና በእውነት ያምን ነበር። ይህንን ምስቅልቅል በራሷ እጅ ማስተካከል እንዳለባት ተሰማት። ካሌብ በበሩ ላይ እስኪናገር ድረስ የምታውቀው ለስላሳ የእግር ኮቴ እየቀረበ መሆኑን እንኳን አላስተዋለችም። ሃይ አላት በቀስታ። ምሳ በላሽ? ማያ ደንግጣ የያዘችውን ጨርቅ ልትጥለው ምንም አልቀራትም። ካሌብ ሳቀና በበሩ ጠርዝ ላይ ተደገፈ። ዛሬ ምንድነው? በጣም ደነገጥሽ እኮ በማለት በትንሹ አሾፈባት። ሰላም ነው? ደክሞሽ ነው? ማያ በሹክሹክታ ተናገረች። እሱ ፊቷን እያየ በትንሹ ያኮረፈ መሰለ። እርግጠኛ ነሽ? አንገቷን ነቀነቀችለት። ለሱ መዋሸት ይበልጥ እየከበዳት መጥቷል። ካሌብ ድምፁ ሞቅ ብሎ ወደሷ ቀረበ። የሚያዳምጥሽ ሰው ወይም በመጥፎ ቀልዶች ሐሳብሽን የሚሰርቅሽ ሰው ከፈለግሽ እኔ እዚሁ አለው። ትንፋሿ ተቆራረጠ። ትንሽ ፈገግታ ለማሳየት ተገደደች። አውቃለሁ። በእሱ አነጋገር ጉንጮቹ በትንሹ ወደ ሮዝ ቀለም ተለወጡ። ጥሩ። ተጨማሪ ሊናገር ሲል ስልኩ ድምፅ አሰማ። ስክሪኑን አይቶ ፊቱን አጨማደደ። ይሄንን ማንሳት አለብኝ። ቆይተን እንገናኛለን። እሺ። አንድ የመጨረሻ ደግ ፈገግታ አሳይቷት ሄደ። ማያ እሱን በዝምታ በማሰቃየት መቀጠል ባለባት ስሜት እየተሰቃየች በኮሪደር ውስጥ ሲጠፋ ዝም ብላ ተመለከተችው። ያንን ቅስፈት ማቆም ብትችል ተመኘች። ነገር ግን የምትሰራው ስራ ነበራት፣ አደገኛ ስራ። ዩኒፎርሟን አስተካክላ ራሷን አዘጋጀችና የጽዳት ጋሪዋን ወደ ቀጣዩ ፎቅ ጎተተች። በዚያ ምሽት ቢሮ ቀስ በቀስ ባዶ ሆነ። መብራቶች አንድ በአንድ ጠፉ። ማያ እንደ ሁልጊዜው ወደ ኋላ ቀረች። ማንም በሌለበት ጊዜ መመርመር ይበልጥ አስተማማኝ ነበር። ስተርሊንግ ወደ ኋላ መቅረቱን አላወቀችም ነበር። በፍርሃት በጥርጣሬና እየጨመረ በመጣ ቁጣ ተሞልቶ ነበር። ከጨለማ ቢሮ ሆኖ ካሜራዎቹን ይመለከት ነበር። ማያ እንደሆነች አሁን የሚያውቃት የጽዳት ሰራተኛ ህንፃ ውስጥ ብቻዋን ስትራመድ አያት። አይኖቹ በጥላቻ ተሞልተዋል። ሁሉንም ነገር ለመውሰድ መጣች በማለት በሹክሹክታ ተናገረ። እኔን ለማጋለጥና ለማጥፋት። ጠረጴዛውን በቡቲ ነረተው። እሱ መጀመሪያ እሷን ካላጠፋት በቀር ታጠፋዋለች። እቅዱ በፍጥነት ተዘጋጀ። የመጨረሻው ሰራተኛ እስኪወጣ ድረስ ጠበቀ። ኮሪደሮቹ ጸጥ እስኪሉ ድረስ ጠበቀ። ማያ ጋሪዋን በቢሮ በር ስታሳልፍ ጠበቀ። ከዚያም ወጣ። ማያ ከጀርባ ድምፅ ስትሰማ እጆቿን በዩኒፎርሟ ላይ እየጠረገች ነበር። ለአንድ ደቂቃ ወደዚህ መምጣት ትችያለሽ? ዞረች። ስተርሊንግ ሆዷ ተረበሸ። በአነጋገር ውስጥ የሆነ ስህተት ነገር ተሰማት። በጣም የተረጋጋ፣ በጣም ቁጥጥር ያለው፣ በጣም የተለማመደው። ችግር አለ በማለት በጥንቃቄ ጠየቀች። አይ አላት በግዳጅ ፈገግታ። ዝም ብዬ ቢሮ ውስጥ በአንድ ነገር እርዳታ ፈልጌ ነው። በመላ ሰውነቷ ውስጥ ያለው ስሜት እንድትሮጥ ይጮህባት ነበር። ነገር ግን ምላሽ ከመስጠቷ በፊት ወደ ጎን ፈቀቅ ብሎ እንድትገባ ምልክት ሰጣት። ልቧ በኃይል ይመታ ነበር። ነገር ግን እግሮቿ እንዲንቀሳቀሱ አስገደደቻቸው። ይህ
የአባቷ ህንፃ ነበር። አልፈራችም፣ ወይም ለራሷ እንደዛ ብላ ነገረችው። ወደ ቢሮ ገባች። በሩ ከኋላዋ በቀስታ ተዘጋ። ከዚያም ሁሉም ነገር በፍጥነት ሆነ። ስተርሊንግ ተወረወረ። ማያ እጆቿን ይዞ ወደ መሬት ሲገፋት ትንፋሿ ተቆራረጠ። እዚያ ሲያስራት ትከሻዋ ላይ ህመም ተሰማት። ታገለች፣ ግን እሱ ጠንካራ ነበር። እና አንቺ ማያ ቶርን ነሽ ሲል አናፋ። ደሟ ቀዘቀዘ። ሚስጥሯ ጠፋ፣ ሙሉ በሙሉ ጠፋ። እኔን ማጥፋት የምትችይ ይመስልሻል ሲል አጉረመረመ። አስቀድሞ ባዘጋጀው ወፍራም ገመድ የእጅ አንጓዎቿን አሰረ። ያንን ሞኝ ስም ስለወረወርሽ ህይወቴን መውሰድ የምትችይ ይመስልሻል? ማያ ታገለች። እንባ አይኖቿን ሞላው። ከአባቴ ሰርቀሃል፣ ከድተኸዋል። ገመዱን አጠበቀው። እሱ ደካማ ነበር፣ አንቺ ደግሞ ይበልጥ ደካማ ነሽ ጮኸች። ታገለች፣ ግን ማንም አልሰማም። ህንፃው ባዶ ነበር። ከንፈሮቹ ጸጥ ያሉ ነበሩ። ከኪሷ የወደቀውን ትንሽ መሳሪያ ሳይመለከት በኋላው በር ጎትቶ አስወጣት። ስልኳ፣ የጣለችው የመጨረሻው የህይወት መስመር። ወደ አንድ ቫን መኪና ውስጥ ገፋትና ማንም ጩኸቷን በማይሰማበት የከተማ ዳርቻ ወዳለ ቦታ በሌሊት እየነዳ ሄደ። እና ማያ ታስራና ደንግጣ ባለችበት አንድ ነገር ተረዳች። ይህ ከእንግዲህ ምርመራ አልነበረም፣ የመትረፍ ጉዳይ ነበር። ቫኑ በባዶ አውራ ጎዳና ላይ ሲጓዝ ገመዱ የማያን የእጅ አንጓዎች ይቆርጣቸው ነበር። እያንዳንዱ የመኪናው መንቀጥቀጥ በእጇ ላይ አዲስ ህመም ይልክ ነበር። በብርድ ብረት ወለል ላይ ተጠቅልላ ስትተኛ ትንፋሿ በፍጥነትና በመንቀጥቀጥ ይወጣ ነበር። ገመዱን ለማላላት በማሰብ ጣቶቿን ለማንቀሳቀስ ሞከረች። ነገር ግን በጥብቅ ታስረው ነበር። ልቧ በኃይል ይመታ ነበር። ስተርሊንግ ይሰማው እንደሆነ እስክታስብ ድረስ በኃይል ይመታል። መስኮቶቹ በጨለማ ተሸፍነዋል። አየሩ ቤንዚንና አቧራ ይሸታል። ብቸኛው ብርሃን ከመኪናው ዳሽቦርድ የሚመጣው ደካማ ብርሃን ነበር። ይህም በግድግዳዎቹ ላይ ረጅም ጥላዎችን ይጥላል። ማያ ተረጋግታ ለመቆየት በመሞከር አይኖቿን ጨፈነች። ነገር ግን ፍርሃት ልታወጣው እንደማትችለው ጩኸት ጉሮሮዋን አነቀው። የዋህ ነበረች። በቶርን ኢንተርፕራይዝ ጥላዎች ውስጥ ገብታ እውነቱን በጸጥታ ማግኘት የምትችል መስሏት ነበር። ሐዘንን እንደያዘችው ሁሉ አደጋን ልትይዘው የምትችል መስሏት ነበር። ዝም ብላ በመዋጥና ደህና እንደሆነች በመምሰል። ነገር ግን አሁን አደጋው ፊት ድምፅ፣ ቁጣ እና ያለምንም ማቅማማት ወደ መሬት የወረወሯት እጆች አሉት። በስተርሊንግ ቀዝቃዛ የሹክሹክታ ትውስታ ሰውነቷ ተንቀጠቀጠ። እና አንቺ ማያ ቶርን ነሽ? ሁሉንም ነገር ከኔ የምትወስጂ ይመስልሻል? የአባቷ ኩባንያ በደግነትና በታማኝነት ላይ የተገነባው ቦታ እንዲህ ያለ ነገር ማድረግ የሚችል ሰው ይኖረዋል ብላ በፍጹም አላሰበችም ነበር። ከጀርባዋ ቫኑ በጉድጓድ ላይ ሲያልፍ የመኪናው በር ተንቀጠቀጠ። የማያ ትከሻ ከብረት ግድግዳው ጋር ተጋጨ። አይኖቿ በእንባ እያቃጠሏት አጉረመረመች። መታገሉን አቁሚ! ስተርሊንግ ከሹፌር ወንበር ሆኖ ጮኸ። ዝም አለች። የትንፋሿን ድምፅ እንኳን እንደሚጠላው ሁሉ ድምፁ በጥላቻ የተሞላ ነበር። ከሁሉ የምትሻይ ይመስልሻል? ሲል መሪውን አጥብቆ እየያዘ አጉረመረመ። ፋይሎችን እየፈተሽ እየተደበቅሽ መርማሪ እየመሰልሽ የሆነ ጀግና የሆንሽ መሰለሽ እንዴ? ማያ ትንፋሿን ዋጠች። ገንዘብ ሰርቀሃል፣ ሰነዶችን አጭበርብረሃል፣ የአባቴን ስራ አጥፍተሃል። ዳሽቦርዱን በቡጢ መታው። ይህም እንድትደነግጥ አደረጋት። ነግሬሻለሁ፣ አባትሽ ሞኝ ነበር ሲል አናፋ። ሰዎችን በቀላሉ ያምን ነበር፣ እኔንም በቀላሉ አመነኝ። የማያ ደረት ጠነከረ። እንደ ቤተሰብ አምኖህ ነበር። አሁን በትክክል ስተርሊንግ ተፋ። እና ግን በመጨረሻ ምን ሰጠኝ? ምንም አልሰጠኝም። አንድም እድል የለም፣ አንድም እውቅና የለም። መንግስት ገነባና በሺዎች የሚቆጠሩ ማይሎች ርቃ ለምትኖር ሴት ልጁ አስረከበ። የማያ ድምፅ ተንቀጠቀጠ። እኔ ኩባንያውን አልጠየቅኩም ነበር፣ ነገር ግን አግኝተሽዋል። እና አንቺ በድንገት አለቃ ለመሆን ስለወሰንሽ ሁሉንም ነገር አላጣም። ማያ በመስኮቱ ትንሽ ክፍተት ውስጥ ዛፎቹን ስታይ ሆዷ በፍርሃት ተረበሸ። ከከተማው በጣም እየራቁ ነበር፣ ከደህንነት ከእርዳታ። ምን ልታደርገኝ ነው በማለት በሹክሹክታ ጠየቀች። ስተርሊንግ ያለምንም ስሜት ሳቀ። አይዞሽ፣ አዲሷን ዋና ስራ አስፈጻሚ ለመግደል ያን ያህል ሞኝ አይደለውም። ያመጣሽውን ምስቅልቅል እስከማስተካከል ብቻ አንቺ ከሜዳው እንድትወጪ ይፈልጋለሁ። ያመጣውን ምስቅልቅል ማለት ነው? ችላ አላት። ልንደርስ ነው በማለት ተናገረ።
የት ነው የምንደርሰው? የማያ ትንፋሽ ተቆራረጠ። ቫኑ ቀዘቀዘ። ጎማዎቹ ጠጠር ላይ ሲሄዱ ድምጽ ያሰማሉ። ስተርሊንግ በጨለማና ባዶ ጫካ አቅራቢያ ቆመ። መጥቶ የኋለኛውን በር ከፈተው። የቀዝቃዛው ምሽት አየር ወደ ውስጥ ገብቶ ቆዳዋን ነካው። ከዛፎቹ በላይ ከዋክብት በደካማ ሁኔታ ይርገበገባሉ። ተነሺ ሲል አዘዘ። ማያ በራሷ ለመነሳት ሞከረች፣ ነገር ግን እግሮቿ ተንቀጠቀጡ። ስተርሊንግ በእጇ ይዞ ከቫን ውስጥ ጎትቶ አወጣት። ጉልበቶቿ መሬቱን በኃይል መቱት። ተራመጂ ሲል ጮኸ። አልችልም። ትንፋሿ ተቆራረጠ። እግሮቿ በጣም ደክመዋል፣ ደንዝዘዋል። እጇን አጥብቆ ይዞ ወደ ጫካው ጠለቅ ብሎ ጎተታት። ቅርንጫፎቹ በእግራቸው ስር ይሰበሩ ነበር። ማያ ተሰናክላ 2 ጊዜ ልትወድቅ ደርሳ ነበር። እሱ ግን ፍጥነቱን አልቀነሰም። በመጨረሻም ከአንድ ትንሽ ክፍት ቦታ ላይ አድርጎ ከአንድ ወፍራም የዛፍ ግንድ ጋር አሰራት። ይህንን በአይምሮ እንደተለማመደው ሁሉ በፍጥነት ሰራው። ነገ አንድ ሰው ያገኝሻል አላት። ተስፋ አደርጋለሁ። የማያ ልብ በህመም ይመታ ነበር። አንድ ሰው ሌላውን ሰው እንዴት እንዲህ ባለ ግዴለሽነት ሊይዝ እንደሚችል በፍጹም ሊገባት አልቻለም። በእንባ አይኖቹ አየችው። በዚህ አታመልጥም በማለት በሹክሹክታ ተናገረች። በፊት ፈገግ አለ። አስቀድሜ አምልጫለሁ። ከዚያም ትቷት ሄደ። በቅዝቃዜ ጨለማ ውስጥ ከዛፍ ጋር ታስራ የቫኑ በር ሲዘጋና የሞተሩ ድምጽ በሌሊት ውስጥ ሲጠፋ እየሰማች ተዋት። ለሳምንታት ለመጀመሪያ ጊዜ ማያ ሙሉ በሙሉ አቅመ ቢስ እንደሆነች ተሰማት። ራሷን በዛፉ ቅርፊት ላይ ደገፍ አድርጋ እንባዋ በጸጥታ ፈሰሰ። በዙሪያዋ ያለው ጫካ እንግዳ በሆኑ ድምጾች፣ በጉጉት ጩኸቶች፣ በቅጠሎች እንቅስቃሴና በቅርንጫፎቹ ላይ በሚነፍሰው ነፋስ ይንቀጠቀጥ ነበር። ላለመደናገጥ ሞከረች፣ ነገር ግን ጸጥታው ያፍን ነበር። ለማመን የምትጠላውን ሐሳብ በሹክሹክታ ስትናገር ትንፋሿ ወጣ ገባ ይል ነበር። ፈርቻለሁ አባዬ፣ በእውነት በጣም ፈርቻለሁ። እዛ ለምን ያህል ጊዜ እንደተቀመጠች አታውቅም። ደቂቃዎች፣ ምናልባትም ሰዓታት። እየተንቀጠቀጠች ደክማ፣ ሰውነቷ በጥብቅ በመታሰሯ እየታመመ፣ ነገር ግን አንድ አስፈላጊ ነገር አላወቀችም ነበር። አንድ ሰው እየፈለጋት ነው። ካሌብ ከህንፃው ውጪ ጠበቃት። በመግቢያው አቅራቢያ ባለ አምድ ላይ ተደገፈ። ሰዓቱን እንደገና አየ። ምሽት 3 ሰዓት። ማያ ስራዋን ከ30 ደቂቃ በፊት መጨረስ ነበረባት። በደረት ውስጥ እየጨመረ የመጣውን እንግዳ የሆነ አለመረጋጋት ለማረጋጋት በመሞከር በጥልቀት ተነፈሰ። ሁልጊዜም በተመሳሳይ ሰዓት ትወጣ ነበር። ሁልጊዜም እሱን አይታ ያንን የደከመ ግን ጣፋጭ ፈገግታ ትሰጠው ነበር። ነገር ግን ዛሬ የለችም። ምናልባትም ተጨማሪ ነገር እያጸዳች ይሆናል ብሎ ለራሱ እየነገረ ወደ ውስጥ ገባ። ነገር ግን ወደ ኮሪደሩ ሲገባ ያየው ነገር ደሙ እንዲቀዘቅዝ አደረገው። የጽዳት ጋሪዋ ተገልብጧል። መጥረጊያ ወለሉ ላይ ተጥሏል። የቆሻሻ ከረጢት ተዘርግቶ በውስጡ ያለው ነገር ፈሷል። ኮፍያዋ ጥቂት ርቀት ላይ ተረግጦ ወድቋል። ካሌብ ቆመ። የልብ ትርታው በጆሮ ውስጥ ያስተጋባ ነበር። የሆነ ነገር ተፈጥሯል። ስልኩን አውጥቶ ወደ ቁጥሯ ሲደውል እጆቹ ይንቀጠቀጡ ነበር። ጆሮ ላይ ያዘው። ጠራ። ከዚያም በቀስታ ወደ ድምጽ መልእክት ሄደ። የካሌብ ሆድ ተሸበረ። አላመነታም። ወዲያውኑ ለፖሊስ ደወለ። ጓደኛዬ ጠፍታለች አለ። ትንፋሽ እያጠረው ነበር። የትግል ምልክቶች አሉ። አደጋ ላይ ያለች ይመስለኛል። ፖሊሶች በፍጥነት ደረሱ። መብራታቸው ከህንፃው ውጪ ይበራ ነበር። የሱን የተደናገጠ ማብራሪያ ሰሙ። ከዚያም በኮሪደር ውስጥ እየተንቀሳቀሱ የተገለበጠውን ጋሪና የተበተኑ ዕቃዎችን መረመሩ። አንድ ፖሊስ ተንበርክኮ አንድ ነገር አነሳ። ስልኳ ነው አለ ካሌብ በመረጋጋት አይኖቹን ጨፈነ። ልትከታተሉት ትችላላችሁ? እንሞክራለን። በጥቂት ደቂቃዎች ውስጥ መሳሪያውን አገኙት። ከከተማው ውጪ ካለ ጫካ አቅራቢያ አንድ ቦታ በካርታው ላይ ታየ። ካሌብ በደረቱ ውስጥ የሆነ ሹል ነገር የተሰካ መሰለው። እባካችሁ ብሎ ለመነ። አብሬያችሁ ልሂድ። ፖሊሱ አንገቱን ነቀነቀ። በፍጥነት ወደ ፖሊስ መኪናው ገቡ። ሳይረኑ እየጮኸ ነበር። የማያ ትንፋሽ አሁን ዝግ ያለ ነበር። ስለተረጋጋች ሳይሆን ስለደከመች። አይኖቿን እንኳን መክፈት እስኪያቅታት ድረስ ደክማለች። እጆቿ ደንዝዘዋል። ጉሮሮዋ ደርቋል። ጉንጯ ከቀዝቃዛው የዛፉ ግንድ ጋር ተጣብቋል። ነቅታ ለመቆየት ሞከረች። በእውነት ሞከረች። ነገር ግን አይኖቿ ይከብዱና ጨለማው ይቀርብ ነበር። ከዚያም የቅርንጫፍ ስብርባሪ ድምፅ፣ የእግር ኮቴ። የማያ አይኖች በድንገት ተከፈቱ። ሽብር በውስጡ አለፈ።
እባካችሁ አይሆንም በማለት በሹክሹክታ ተናገረች። በሩቅ ቅርንጫፎች ይሰበሩ ነበር። ማያ የሚል ድምጽ ጮኸ። ልቧ ቆመ። ያንን ድምጽ በማንኛውም ሁኔታ ታውቋለች። ካሌብ ነበር። ማያ የት ነሽ? አይኖቿ በእንባ እየተሞሉ ለመጮህ ሞከረች። ነገር ግን ድምጿ በጣም ደካማ ነበር። እዚህ ጋር አንዱ ፖሊስ በባትሪው ብርሃን እንቅስቃሴ ካየ በኋላ ጮኸ። ካሌብ ወደ ድምፁ ሮጠ። ቅርንጫፎቹን ሰበረ። በስሮቹ ላይ ተሰናከለ። እጆቹ በደረቅ ቅርፊቶቹ ቆሰሉ። ነገር ግን እሷን እስኪያያት ድረስ አላቆመም ነበር። ከዛፉ ጋር ታስራ እየተንቀጠቀጠች አይኖቿ ፈጠውና ደንግጣ የሱ ማያ። ኦ አምላኬ! ካሌብ ከጎኗ ተንበርክኮ ተናገረ። ማያ እኔ እዚህ ነኝ እሺ። ገመዱን ለመፍታት ተንተባተበ። እጆቹ በጣም ይንቀጠቀጡ ስለነበር አንድ ፖሊስ ሊረዳው ተገደደ። የእጅ አንጋዎቿ እንደተፈቱ ማያ በቀስታ እያለቀሰች በእቅፉ ውስጥ ወደቀች። ካሌብ በደረቱ አስጠግቶ ያዛት። ድምፁ እየተቆራረጠ ሰላም ነው፣ አሁን ደህና ነሽ? እኔ እዚህ አለሁ። ደካማ ሆና ተጠመጠመችበት። መናገር አልቻለችም። የእቅፉ ሙቀት ከረጅም ቅዝቃዜ ሌሊት በኋላ እንደ ፀሐይ ብርሃን ተሰማት። ስለ ቆሻሻው፣ ስለ እንባው፣ ስለ ፍርሃቱ ግድ አልነበራትም። ግድ የሚሰጣት እሱ በመምጣቱ ስላገኛት፣ እሷን እስኪያገኛት ድረስ ስላላቆመ ብቻ ነው። ካሌብ ፊቱን በፀጉሯ ውስጥ ደብቆ ደጋግሞ በሹክሹክታ ተናገረ። አይዞሽ፣ ሁሉም ሰላም ነው እሺ፣ እኔ አሁን እዚህ ነኝ። አባቷ ከሞተ በኋላ የተሰማት ትልቁ ደህንነት ነበር። ማያ ከተረፈች በኋላ ያለው ጧት ልክ እንደ ቅዠት ከእንቅልፍ እንደመነሳት ነበር። ነገር ግን ቅዠቱ እንዳላለቀ መረዳት። ቅርጹን ቀይሮ ነበር። በሞቀ የሆስፒታል ክፍል ውስጥ ተቀምጣለች። ለስላሳ አንሶሎች እስከ ወገቧ ድረስ ሸፍነዋታል። የእጅ አንጎቿ በፋሻ ተጠቅልለዋል እና ድምጿ አሁንም ከድካም የተነሳ ደካማ ነበር። በውጭ ደብዛዛ የፀሐይ ብርሃን መስኮቱን በቀስታ ይነካ ነበር። በደረቷ ውስጥ ግን ሁሉም ነገር ከፍተኛ ድምጽ ያለው መሰላት። እያንዳንዱ ትንፋሽ፣ እያንዳንዱ የልብ ትርታ፣ የትላንት ምሽት እያንዳንዱ ትዝታ። ካሌብ ከአልጋው አጠገብ ባለው ወንበር ላይ ተኝቶ ነበር። ራሱን በታጠፉ እጆቹ ላይ ደግፎ ፀጉሩ ተዝረክርኳል። ትከሻዎቹ በእንቅልፍ ውስጥ እንኳን ተወጥረዋል። አንድም ጊዜ ከጎኗ አራቀም። ማያ ለጥቂት ጊዜ ተመለከተችው። እጇን ዘርግታ ፀጉሩን ለመንካት፣ ለማመስገን፣ ለሳምንታት የደበቀችውን ሁሉ ልትነግረው ፈለገች። ነገር ግን ቃላቶቹ ከጉሮሮዋ ውስጥ ታነቁ። ምክንያቱም እሱ የሚገባው እውነት እሱን የሚያናውጥ ነበር። አንዲት ነርስ በቀስታ ገባችና ማያ ነቅታ ስታያት ፈገግ አለች። አጭር ምርመራ ካደረገችና እረፍት እንድታደርግ ከነገረቻት በኋላ በጥሩ ሁኔታ የታጠፉ ልብሶችን ወንበሩ ላይ አስቀመጠች። በልኳ የተሰፋ ጥቁር ሱፍ፣ ነጭ ሸሚዝ፣ ቀላል ተረከዝ ያላቸው ጫማዎች እና የቶርን አርማ ያለበት ትንሽ ፒን። አባቷ ከወራት በፊት ያዘጋጀላት ልብሶች። ለመጀመሪያው ኦፊሻላዊ የሥራ ቀኗ የታሰቡት እነዚያ ልብሶች። ማያ በፍርሃትና በቁርጠኝነት ስሜት ተመለከተቻቸው። ጊዜው ደርሷል። ከእንግዲህ መደበቅ የለም። ከእንግዲህ ወለል መጥረግ የለም። እናም ከእንግዲህ ፍርሃት የለም። ዛሬ ወደ ቶርን ኢንተርፕራይዝ የምትገባው እንደ ጽዳት ሰራተኛዋ ሊና አልነበረም። ዛሬ የምትገባው እንደ ማያ ቶርን፣ እንደ መሪና እንደ ተረፈች ሴት ነበር። ከ2 ሰዓት በኋላ ከሚጠብቃት የፖሊስ ጥበቃ ጋር ከሆስፒታል ወጣች። ካሌብ ከጎኗ እየተራመደ ዝም ብሏል። ግራ ተጋብቷል። አሁንም የትላንትናው ትርምስን እያሰላሰለ ነበር። ልብሷን አየ፣ ከዚያም ፖሊሶቹን፣ ከዚያም እንደገና እሷን። የሆነ ቦታ እየሄድሽ ነው ሲል በቀስታ ጠየቃት። ማያ ሆዷ ውስጥ ጭንቀት እየተሰማት ዋጠችው። አሁን ወደ ህንጻው በማለት አንገቷን ነቀነቀች። ትንሽ ግራ የተጋባ ይመስላል። ለምን? ማረፍ እኮ አለብሽ። ይህ እስኪጠናቀቅ ድረስ ማረፍ አልችልም ካሌብ አለች፣ ድምጿ እየተረጋጋ። የካሌብ አይኖች በጭንቀት ቀለጡ፣ ግን ምንም አልገፋፋትም። እሺ እኔ አብሬሽ ነኝ። ማያ በጥልቀት ተነፈሰች። ካሌብ አብረን ከመምጣት በፊት የሆነ ነገር እነግርሃለሁ። ቆመና ፊቱን ወደሷ አዞረ። ማያ ምንም ይሁን ምን በኋላ ንገሪኝ። ዛሬ ግን ካንቺ ጋር እንደሆን ብቻ ፍቀጅልኝ እባክሽን። ባነጋገሩ ቅንነት በውስጧ የሆነ ነገር ቀለጠ። በቀስታ አንገቷን ነቀነቀች። ወደ ፖሊስ መኪናው ገቡ እና መኪናው ወደ መንገዱ ሲወጣ የማያ ልብ እንደገና መምታት ጀመረ። በዚህ ጊዜ ግን በፍርሃት ሳይሆን ልታደርገው ባለው ነገር
ክብደት የተነሳ ነበር። የጠዋቱ የሰዎች ግርግር በከፍተኛ ሁኔታ ላይ ነበር። ሰራተኞች የቡና ኩባያቸውን ይዘው በሎቢ ውስጥ ይራመዳሉ። በትንንሽ ቡድኖች ያወራሉ። አንዳቸው ሌላኛውን በፈገግታ ሰላም ይላሉ። ከዚያም የሊፍቱ ድምፅ አስተጋባ። ሰዎች ዝም ብለው ወደ ድምፁ ዞሩ። ከዚያም ደነገጡ። ማያ በሁለት ፖሊሶች ታጅባ ወጣች። በሎቢው ላይ ልክ እንደ ከባድ መጋረጃ ጸጥታ ሰፈነ። በክፍል ውስጥ ግራ መጋባት ተሰራጨ። ይህቺ ቆይ ያቺ የጽዳት ሰራተኛ አይደለችም እንዴ? አይ ሊሆን አይችልም፣ የተለየች ትመስላለች። ካሌብ ከኋላዋ ወጣ፣ ግን ገና ምንም አላስተዋለም ነበር። እያንዳንዱ ጥንድ አይኖች ወለላቸውን በምትጠርገውና የቆሻሻ መጣያቸውን በምታስወግደው ሴት ላይ አርፈዋል። አሁን ግን በላይኛው ፎቅ ላይ እንደምትኖር የሁሉም ነገር ባለቤት እንደሆነች ሆና የምትራመድ ሴት ላይ ማያ ወደ ደረጃው ስታመራ ተረከዝ ያላቸው ጫማዎቿ እብነ በረድ ወለሉ ላይ በቀስታ ድምፅ ያሰሙ ነበር። ሰራተኞች በሹክሹክታ እያወሩ እየተመለከቱ የተሻለ እይታ ለማግኘት አንገታቸውን እየለጠጡ በራሳቸው መንገድ ከፈቱላት። አባቷ በአንድ ወቅት ንግግር ለማድረግ ይቆምበት የነበረው ሎቢውን ወደሚመለከተው በረንዳ ደረሰች። ማያ በጉሮሯ ውስጥ የመጣውን ስሜት ዋጠችው። ከዚያም ወደፊት ወጣች። እንደምን አደራችሁ አለች፣ ድምጿ በክፍት ቦታ ውስጥ እያስተጋባ። ክፍሉ እንደገና ጸጥ አለ። ስሜ ማያ ቶርን ይባላል። በሳሎን ውስጥ የመገረም ድምጾች ተሰሙ። አንድ ሰው በሹክሹክታ ግን እሷ የጽዳት ሰራተኛ ነበረች አለ። ማያ ቀጠለች። ላለፉት ሳምንታት እዚህ በድብቅ ስሰራ ነበር፣ ማንም እንደማያስተውለው ሰዎች ዞር ብለው እንኳን እንደማያዋት ሰው መጣው። ይህንን ያደረኩት የዚህን ኩባንያ አባቴ የገነባውን ኩባንያ እውነተኛውን ልብ ማግኘት ስለፈለኩ ነው። ጣቶቿ በበረንዳው ላይ ጠነከሩ እና ያየሁት ነገር ልቤን ሰብሮታል። ሎቢው የራሷን ትንፋሽ መስማት እስክትችል ድረስ ጸጥ ብሎ ነበር። ጭካኔ አየው፣ አለመታመንን አየው። አባቴ ጠንክሮ የገነባውን መሰረት ለማፍረስ ዝግጁ የሆኑ ሰራተኞችን አየው። ነገር ግን ደግነትንም አየው። ጠንካራ ስራን አይቻለሁ። አሁንም በታማኝነት የሚያምኑ ሰዎችን አይቻለሁ። አይኖቿ በደረጃው አጠገብ ቆሙ። በድንጋጤ በአድናቆትና በጥልቅ ስሜት ወደሚያያት ካሌብ እስኪደርሱ ድረስ ህዝቡን ቃኙ። የማያ ድምፅ ለሰለሰ። አንዳንዶቻችሁ ካሰብኩት በላይ ሰብአዊነት አሳይታችሁኛል። ከዚያም ፊቷ ጠነከረ። ነገር ግን አንዳንዶቻችሁ ይህንን ኩባንያ ከድታችኋል። አይኖቿን ወደ ደረጃው አናት መለሰች። አንድ በር ተከፈተና ስራ አስኪያጁ ስተርሊንግ በፖሊሱ ተከቦ ፈዞና እየተንቀጠቀጠ ወጣ። የማያን ምልክት ይጠብቁ ነበር። በበረንዳው ላይ በኩራት ቆማ ሲያያት አይኖቹ ተለጠጡ። እንዴት ተረፍሽ? በማለት በፍርሃትና በሹክሹክታ ተናገረ። ማያ ቀደም ብሎ ባልተሰማት መረጋጋት ተመለከተችው። ተሸንፈሃል። ፊቱ ለመከላከል ሲል ጠነከረ። ምንም ማስረጃ የለሽም። ማስረጃ አለኝ። ከጎኗ ካለው ጠረጴዛ ላይ አንድ ወፍራም ፎልደር አነሳች። እያንዳንዱ የተሰረቀ ዶላር፣ እያንዳንዱ የሐሰት ፊርማ፣ እያንዳንዱ ህገወጥ ዝውውር፣ በዚህ ህንፃ ውስጥ የረጨኸው እያንዳንዱ ውሸት እዚህ መዝገብ ውስጥ አለ። በሰራተኞቹ መካከል የሹክሹክታ ድምፅ ተሰማ። ስተርሊንግ እየተንቀጠቀጠ ወደ ኋላ ፈገፈገ። አልተረዳሽኝም። የማያ ድምፅ እንደ ቢላዋ ክፍሉን ሰንጥቆ አለፈ። ተረድቻለሁ፣ ገብቶኛል። ከዚህ ኩባንያ ሰርቀሃል፣ ስልጣንህን መጥፎ ተግባር ላይ አውለሃል እና እኔን ለዘላለም ዝም ለማሰኘት ሞክረሃል። በሰዎች መካከል የመደናገጥ ድምፅ ተሰማ። ሰራተኞቹ ስተርሊንግን በመጸየፍ በድንጋጤ እና በፍርሃት ይመለከቱት ነበር። እሰሩት አለች ማያ በቀላል ቃላት። ፖሊሶቹ ወደፊት በመምጣት መብቱን ካነበቡለት በኋላ በእጅ ካቴና አሰሩት። ስተርሊንግ ፊቱ ቀልቶና ተቆጥቶ ከእጃቸው ለመውጣት ታገለ። ሁሉንም ነገር አጠፋሽው ብሎ በማያ ላይ ጮኸ። ይሄ የኔ ኩባንያ መሆን ነበረበት። አንቺ ዛሬ መተሽ ይህ አይገባሽም ነበር። ማያ በቆራጥነትና በጠንካራ ድምፅ መለሰች። ይሄ ኩባንያ የአባቴ ነበር። እኔ ደግሞ የአባቴን እምነት አግኝቻለሁ። አንተ ግን ያንን አጥተሃል። ስተርሊንግ ከህንፃው ሲጎተት በተስፋ መቁረጥ እንባ አይኖቹን አደበዘዛቸው። በሩ ከኋላው ተዘጋ። ረጅምና አስደንጋጭ ዝምታ ሰፈነ። ከዚያም በሎቢ ውስጥ የነበሩት ሰራተኞች ሁሉ ወደ ማያ ዞሩ። አንዳንዶቹ አፈሩ፣ አንዳንዶቹ ተደነቁ፣ አንዳንዶቹ ደግሞ መናገር አቃታቸው። ነገር ግን ሁሉም እያዳመጡ ነበር።
ማያ ከደረጃው ላይ በቀስታ ወረደች። ልቧ በኃይል ይመታ ነበር። ካሌብ በደረጃው ግርጌ ቆሞ ሁሉንም ነገር እያሰላሰለ ነው። ወደሱ ስትደርስ ቀድሞ ተናገረ። አንቺ ማያ ቶርን ነሽ? አሁን እውነተኛዋ ማያ ቶርን። ማያ ጉሮሯ ሲዘጋ ተሰማት። የዚህ ድርጅት ዋና ስራ አስፈጻሚ ነሽ? ትንፋሿ ተቆራረጠ። ካሌብ በሹክሹክታ ተናገረች። በግል ላነጋግርህ እፈልጋለሁ። በቀስታ አንገቱን ነቀነቀና ከሎቢ አጠገብ ወዳለው ትንሽ የስብሰባ ክፍል ተከተላት። በሩ ከኋላቸው ተዘጋ። በክፍል ውስጥ ያለው ጸጥታ ለሷ በጣም የከበደ ነበር። ከሚስጥር በኋላ የሚመጣን ጸጥታ ትጠለዋለች። እያንዳንዱን እውነት ይበልጥ ጎልቶ እንዲሰማ ያደርጋል። ካሌብ እጆቹን በኪሱ አድርጎ ፊቱ አቆመ። አይኖቹ ደግ ቢሆንም በጥልቅ ተጎድተው ነበር። በፖስተሮችና በጋዜጦች ላይ ያየኋት ማያ ቶርን አንቺ ነበርሽ። በከባድ ሁኔታ ዝም ብላ ተመለከተችው። አሁን እና አብረን ስናወራ ስንዝናናና ስንቀራረብ ሌላ ሰው እየመሰልሽ ነበር። የማያ አይኖች በእንባ ረጠቡ። አይ ካንተ ጋር ሌላ ሰው አልመሰልኩም በማለት በሹክሹክታ ተናገረች። ዝም ብዬ ከማንነቴ በታች ሆኜ ለመታየት ሞክሬያለሁ። አይኑን ረገብ አደረገ። ወደሱ ተጠግታ ዝቅ ባለ ድምፅ ቀጠለች። ካሌብ ካንተ ጋር ሆኜ በእኔ ውስጥ ያየኸው ነገር ሁሉ እውነተኛ ነበር። ሳቄ፣ አመለካከቴ፣ ደግ ስትሆንልኝ የተሰማኝ ስሜት አንዳቸውም ውሸት አልነበሩም። እሱም ምንም ምላሽ አልሰጠም። የሱ ዝምታ ከቁጣ በላይ አበሳጫት። ያልነገርኩ ስለፈራው ነው። እንዴት እንደምወጣው የማላውቀውን ሐዘን ተሸክሜ ነው የመጣሁት። አባቴ ሙሉ ኩባንያ ትቶልኝ ሄደ። እኔ ግን ለዛ ቦታ በጣም ትንሽ እንደሆንኩ ተሰማኝ። ሰዎች ፍርሃቴን እንዲያዩት አልፈለኩም። ሰዎች ይህንን ስራ ያገኘሁት በስሜ ብቻ እንደሆነ እንዲያስቡ አልፈለኩም። ድምጿ ተሰባበረ። ስለዚህ ተደበቅኩኝ። የካሌብ ፊት በትንሹ ጠነከረ። ከሁሉም ሰው ተደበቅኩኝ፣ ከራሴም ጭምር። ነገር ግን አንተ መጣህና ድንገት መደበቂ ስህተት እንደሆነ እንዲሰማኝ አደረክ። ትከሻውን ዘና አድርጎ ወደ ታች ተመለከተ። ብቻ ብታምኚኝና እውነቱን ብትነግሪኝ ደስ ይለኝ ነበር። ማያ በፍጥነት ራሷን ነቀነቀች። ከማንም በላይ አምኜብሃለሁ። አንተ እዚህ ቦታ እንደማልታይ ወይም እንደማልረባ አድርገህ ያልቆጠርከኝ ብቸኛው ሰው ነህ። በዚህ ህንጻ ውስጥ ያገኘሁት ብቸኛው ጥሩ ነገር አንተ ነበርክ። ጸጉሩን በእጁ እያሻሸ ረጅም ትንፋሽ አወጣ። ልትነግሪኝ አስበሽ ነበር? አዎ በሹክሹክታ መለሰች። ነገር ግን በሌሊት ስራውን እንድሰርቀው ነው ብሎ ባሰበ ሰው ታፍኜ ከተወሰድኩ በኋላ ይሆናል ብዬ አላሰብኩም ነበር። የካሌብ ፊት ወዲያውኑ ተለወጠ። የጉዳቱ ስሜት በጭንቀት ተተካ። ላጣሽ መስሎኝ ነበር። እቃዎችሽ ወለሉ ላይ ተበታትነው ስመለከት ፖሊሶች በህንጻ ውስጥ እንደሌለሽ ሲነግሩኝ ልቤ ሊቆም ምንም አልቀረውም ነበር። አንዲት ጠብታ እንባ በጉንጯ ላይ ወረደች። አውቃለሁ፣ ስታገኘኝ ፊትህን አይቻለሁ። በህይወቴ እንደዚህ አይነት እረፍት ተሰምቶኝ አያውቅም። በመካከላቸው ያለውን ርቀት ለመቀነስ ወደሷ አንድ እርምጃ ተጠጋ። ለአንቺ ስል ሁሉንም ነገር ደግሜ አደርገዋለሁ። አስፈላጊ ከሆነ ዓለም ላይ ሁሉ ፈልግሻለሁ። ማያ በደካማ ሁኔታ እየሳቀች ፊቷን አበሰች። ይህ ከምታስበው በላይ ለኔ ትልቅ ትርጉም አለው። በሁለቱ መካከል ጸጥ ያለና አስፈላጊ ቅስፈት አለፈ። የተሰበረ ነገር ቀስ በቀስ መጠገን የጀመረበት ያ ወሳኝ ቅስፈት። በመጨረሻም ካሌብ ተናገረ። እሺ አሁን ምን ይሆናል? የማያ ትንፋሽ ተቆራረጠ። በዚህ ጊዜ እንደ ራሴ እንደገና እንደምጀምር ተስፋ አደርጋለሁ። ያለ ምንም ሚስጥር፣ ያለ ምንም መደበቅ፣ ዝም ብዬ ማያን ሆኜ። ካሌብ በትኩረት ተመለከታት። ልክ በሊፍት ውስጥ ለመጀመሪያ ጊዜ ሲገናኙ እንዳያት አይነት ስሜት። አሁን ግን ከዩኒፎርሙ ባሻገር እውነተኛዋን ማያ አያት። አባቷን ያጣችውን ያችን የፈራች ሴት፣ ለእውነት ስትል ወደ አደጋ የገባችውን ጀግናና ደፋር ሴት፣ ማንም ከሚገምተው በላይ ሸክም የተሸከመች ጠንካራ ሴት። በመጨረሻም አንገቱን ነቀነቀ። አንድ ነገር ቃል እንድትገቢልኝ እፈልጋለሁ። ቀና ብላ አየችው። ማንኛውንም ነገር። ከእንግዲህ መጥፋት የለም አላት። ከእንግዲህ መጥፋት የለም። ከእንግዲህ ለማንም ሳትናገሪ ራስሽን ለአደጋ ማጋለጥ የለም። ችግር ሲገጥምሽ ብቻሽን መጋፈጥ የለም። የማያ ደረት በሙቀት ተሞላ። ካሌብ ከእንግዲህ ብቻዬን መሆን አልፈልግም፣ በዚህም ይሁን በሌላ በማንኛውም ነገር። በቀስታ ወደፊት ተጠጋ። እንድትርቅ እድል ሰጣት። እሷ ግን አልራቀችም።
አቀፋትና ወደ ደረቱ አስጠጋት። በዚህ ጊዜ ግን እቅፉ የተለየ ነበር። በጫካ ውስጥ እንደነበረው አይነት የተደናገጠ አልነበረም። ይልቁኑ የጸና የሚያረጋጋና ልክ እንደ ቃል ኪዳን አይነት ነበር። ራሷን በትከሻው ላይ አሳረፈች። የመጨረሻውን የፍርሃት ምልክት ሊያብስላት እንደሚፈልግ ሁሉ እጆቹን በጀርባዋ ላይ በቀስታ አሳለፈ። በጣም አዝናለሁ በማለት እንደገና በሹክሹክታ ተናገረች። አውቃለሁ፣ ይቅር ብዬሻለሁ አላት። ማያ አይኖቿን ጨፈነች። እንባዋ ፈሰሰ። ይህ እንባ የሐዘን ሳይሆን የእረፍት እንባ ነበር። በመጨረሻም ሲለያዩ ካሌብ ጉንጮቿን በቀስታ ያዘ። በሚቀጥለው ጊዜ ስትፈልጊኝ አላት፣ ዝም ብለሽ ጠይቂ። ሁሉንም ነገር ብቻሽን መሸከም የለብሽም። ከንፈሮቿ በትንሽ ፈገግታ ተንቀጠቀጡ። እሺ አልሸከምም። ወደፊት ቀረብ ብሎ በቀስታ ሳማት። ከበፊቱ ይልቅ ረጋ ያለና ጥልቅ ነበር፣ የመፈወስና የይቅርታ። ሲለያዩ ካሌብ ግንባሩን ከግንባሯ ጋር አጋጨ እና አላት በቀስታ፣ ወደ ውጭ እንውጣ። ሰዎች በእርግጠኝነት መልስ ይፈልጋሉ። ማያ በረዥሙ ተነፈሰች። በእውነት ይፈልጋሉ። ካሌብ ሳቅ አለ። ደህና ትሆኛለሽ። ቃላቶቹ በውስጧ እንደ መልህቅ እንዲረጉ በማድረግ በጥልቀት ተነፈሰች። አብረኸኝ ትቆያለህ? ጠየቀችው። ሁልጊዜም አላት በቀላል ቃል። እናም አብረው ወጡ። ማያ ራሷን ቀና አድርጋ፣ ካሌብ ደግሞ እጇን በትንሹ እየነካ። ሲወጡ ሎቢው ጸጥ አለ። ነገር ግን በዚህ ጊዜ ጸጥታው የጠላትነት አልነበረም፣ የአክብሮትና የእውቅና ነበር። ማያ ከእንግዲህ የማይታይ ሰው እንደሆነች አልተሰማትም፣ ብቻዋን እንደሆነችም አልተሰማትም። አባቷ ከሞተ በኋላ ለመጀመሪያ ጊዜ ዝግጁ እንደሆነች ተሰማት። ከእውነታው በኋላ ያሉት ቀናት ልክ ወደ አዲስ ዓለም እንደመግባት ነበሩ። ማያ ከእንግዲህ በመጥረጊያ ጀርባ መደበቅ የሌለባት ዓለም። በአንድ ወቅት ቀዝቃዛና በጥርጣሬ የተሞላው ሕንጻ አሁን ብርሃን የገባበትና ሞቅ ያለ ይመስል ነበር። ሁሉም ነገር ግን በአንድ ሌሊት አልተስተካከለም። ግን ነገሮች እየተለወጡ ነበር። ቀድሞ ሲያልፏት የሚያዩት ሰራተኞች አሁን አይን ላይን ይመለከቷታል። አንዳንዶቹ ለጽዳት ሰራተኛዋ ያላሳዩት ባህሪ ይቅርታ ጠየቁ። ማያ ግን ትኩረት አልፈለገችም። እሷ የፈለገችው ታማኝነትንና ቅንነትን ነበር። ወዲያውኑ ለውጦችን አደረገች። አዲስ የግልጽነት ደንቦች፣ ጥብቅ የኦዲት ቁጥጥርና ለዝቅተኛ ሰራተኞች የተሻለ አያያዝን ተግባራዊ አደረገች። አንዳንድ ቀናት በቢሮዋ ውስጥ ብቻዋን ታለቅስ ነበር። ነገር ግን አሁን ብቻዋን ስላልነበረች ወደፊት ቀጠለች። ካሌብ ሁልጊዜም አጠገቧ ነበር። አንዳንድ ጊዜ ሰነዶችን በመሸከም፣ አንዳንድ ጊዜ ምሳ እንድትበላ በማስታወስ፣ አንዳንድ ጊዜም ዝም ብሎ አብሯት በመቀመጥ። ለሷ ይህ አይነቱ መኖር እንደ ትልቅ ዋስትና ነበር። ሳምንታት ወደ ወራት ተቀየሩ። ኩባንያውም ተረጋጋ። በአንድ ፀሐያማ ከሰዓት በኋላ ማያ አሁን የሷ በሆነው በአባቷ አሮጌ ቢሮ ውስጥ ቆማ ነበር። ካሌብ በቀስታ ወደ ቢሮ ገባ። ደህና ነሽ? ማያ አንገቷን ነቀነቀች። አሁን ስለሱ እያሰብኩ ነው። ካሌብ አጠገቧ ቆሞ ፎቶውን ተመለከተ። በአንቺ ኮራ ነበር። ማያ በቀስታ ፈገግ አለች። ተስፋ አደርጋለሁ። አይ በእርግጥም ይኮራል። ኩባንያውን አድነሻል። ልቡን መልሰሽለታል። አይኖቿን አበሰች። አንዳንድ ቀናት አሁንም ፊቷ ላይ አቧራ እንዳለባት የጽዳት ሰራተኛ ይሰማኛል። ካሌብ በትንሹ ነካ አደረጋት። ያቺ ልጅ ከወለል በላይ ብዙ ነገር አድናለች። ማያ ሳቀች። ከሳምንታት በኋላ የታየ እውነተኛ ሳቅ ነበር። ነይ አላት ካሌብ እጇን እየነካ። ከ20 ደቂቃ በኋላ ስብሰባ አለብሽ። አውቃለሁ በማለት አጉረመረመች። ዋና ስራ አስፈጻሚ ለመሆን ለምን እንደተስማማ አስታውሰኝ። ካሌብ ፈገግ አለ። ምክንያቱም ጎበዝ ስለሆንሽ። አይኖቿን በጨዋታ አሽከረከረች። ጥሩ ንግግሬን ከመፈተሽ አያድንህም። እሺ ግን እራት ዕዳ አለብሽ። ይህ በመካከላቸው ያለው ቀልድ የዕለት ተዕለት መጽናኛቸው ሆኗል። ስተርሊንግ ከታሰረ ከ6 ወራት በኋላ ነበር ካሌብ ከስራ በኋላ አንድ ቦታ የወሰዳት። የሚሞቅ ነገር ልበሺ አላት በሚስጥራዊ ፈገግታ። ያሰጋል እንዴ? አይ ጥሩ መንገድ አለው። እጇን ይዞ ወደ ቶርን ኢንተርፕራይዝ ጣሪያ ወሰዳት። በአንድ ወቅት ብቻዋን ተቀምጠው ወደነበረችበት ወደዛ ጣሪያ። ነገር ግን ዛሬ ምሽት የተለየ ነበር። ትናንሽ መብራቶች በረንዳው ላይ ተንጠልጥለው ደስ የሚል ብርሃን ይሰጡ ነበር። ማያ ደነገጠች። ካሌብ ይህ ምንድን ነው? ካፖርቷን አውልቆ ወንበሩ ላይ ካስቀመጠላት በኋላ እንድትቀመጥ ረዳት። የሆነ ነገር ማክበር ፈልጌ ነው። ምን? ፈገግ አለ።
ያ ለመጀመሪያ ጊዜ በሊፍት ውስጥ ያሳያት ደግ ፈገግታ አንቺን። የማያ ልብ ወዲያውኑ ቀለጠ። እራት ጸጥ ያለና በጣም ደስ የሚል ነበር። ስለ ሁሉም ነገር አወሩ። የከተማው መብራቶች እንደ ከዋክብት ያበሩ ነበር። ማያ ወንበሯ ላይ ተደግፋ የከተማውን እይታ ተመለከተች። ይህ በጣም ቆንጆ ነው አለች በቀስታ። አንድ ነገር ግን ጎድሎታል አለ ካሌብ እየተነሳ ነበር። ምን ማለት ነው? ወደሷ መጣና ከኪሱ የሆነ ነገር አወጣ። ትንፋሿ ተቆራረጠ። እጆቹ እየተንቀጠቀጡ በአንድ ጉልበቱ ተንበረከከ። ማያ አይኖቿ በእንባ ተሞሉ። እጆቿን አፏ ላይ ያደረገች። ካሌብ በጥልቅ ፍቅር ተመለከታት። ማያ ቶርን አላት ድምፁ እየተንቀጠቀጠ። በተገናኘንበት ምሽት ስምሽን አላውቅም ነበር፣ ታሪክሽንም አላውቅም ነበር። ዓለምሽ እየፈረሰ እንደሆነ ምንም አላውቅም ነበር። ነገር ግን በህይወትሽ ውስጥ መሆን እንደምፈልግ አውቄ ነበር። ካዩአችሁ ሰዎች ሁሉ ጠንካራዋ አንቺ ነሽ። ብልህ፣ ደግና ጀግና ነሽ። እንባ ከማያ ፊት ላይ ይፈስ ነበር። ለኔ ስራ አስፈጻሚ መሆን የለብሽም፣ መደበቅ የለብሽም። ትንፋሽ ወሰደ። ማያ ወድሻለሁ እና ከፈቀድሽልኝ እድሜ ልኬን ላፈቅርሽ እፈልጋለሁ። ሳጥኑን ከፈተው። በውስጡ የሚያብረቀርቅ ቀለበት ነበር። ማያ ታገቢኛለሽ? ማያ በስሜት ተጥለቀለቀች። እያንዳንዱ እንባ፣ እያንዳንዱ ፍርሃት፣ እያንዳንዱ መሳሳም በአይምሮዋ መጣ። አሁን በማለት በሹክሹክታ ተናገረች። አዎ ካሌብ አገባሃለሁ። በቀለበት ጣቷ ላይ አደረገላት። ማያ በእንባ መካከል እየሳቀች ወደ እሷ ስባ አቀፈችው። በዓለም ላይ ደስተኛው ሰው አደረግሽኝ አላት። የከተማዋ ብርሃን ያበራል። ነገር ግን ከዚያ ቅስፈት በላይ የሚያበራ ምንም ነገር አልነበረም። ከወራት በኋላ በቶርን ኢንተርፕራይዝ ውስጥ ትልቅ ዝግጅት ተካሄደ። ሰርጉ። ማያ አባቷ ሊወዱ የሚችለውን አይነት ቀሚስ ለብሳ በሰርጓ ላይ ተገኘች። ካሌብ በአይኖቹን ባየታየ በደስታ ተቀበላት። ቃለ መሐላቸው ለስላሳ፣ እንባቸው እውነተኛ፣ ፍቅራቸው ደግሞ የማይካድ ነበር። ሲሳሳሙ ሰራተኞቹ በከፍተኛ ጭብጨባ አጀቧቸው። ይገባታል ይባባሉ ነበር። የማያ ታሪክ በሐዘንና በፍርሃት ተጀምሮ በፍቅር ተጠናቀቀ። አባቷም ከየትም ቦታ ሆኖ እንደሚኮራባት ታውቅ ነበር። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እስኪ እዚህ ድረስ ካያችሁትና ከጨረሳችሁት ጨርሼዋለሁ እያላችሁ ኮሜንት ላይ ጻፉልን። ታሪኩን ከወደዳችሁት ደግሞ ላይክ እና ሼር በማድረግ ሌሎች ብዙዎች እንዲያዩት አድርጉ። እንደዚህ አይነት ታሪኮችን ማዳመጥ የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየዕለቱ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።